እሱ ማለት ነው። እንዴት እዚህ ሶስት ዲያቆን 1 2 3 እና አራተኛ ቄስ እና ወጨጌ ዘመንበረ ቲክቶክሶች ባሉበት ጨፍጨፋ ይልኝ ቁጭ አድርጎ ደግሞ እኮ እንትኑ አማርኛ ስሙልኝ። ቆይ አማርኛ ስሙልኝ። እንዴት መናገር እንዳለበት ዳጊ መጣራት አለበት። ግድ የላችሁም። ፔንቴ ውስጥ ይሄን ድብትርና የሆነ ትምህርት የተማረ ይመስለኛል። እነሱ ናቸው እንደዚህ ጧ የሚያደርጉ የሆነ ቦታ ላይ በተለሳለሰ ምናምን ነገር አድርገው ወጣቱ አስገቡለት። እሺ አላቆመውም። ስሙት። ቆይ ከእንደገና አስጀምረው። ቆይ እሺ አስጀምራለሁ። እሺ ከመጀመሪያ ስለሆነ እንሰማለን። ዛሬ የዳጊን ሰምተን ነው ሁለቱን መንገድ የኦርቶዶክስን ቼክ የምናደርገው። ኦኬ እንኳን ደህና መጡ። እንኳን ደህና ቆያችሁ። ሁላችሁም ሰላም ብያለሁ። አለን ይመስገን አምላክ። እሺ ምን የሰሊናን ጥያቄ ልመለስ ነው ዳጊ? አይ አይደለም፣ ሲስ ወዳጄ ነው። አንድ ራይ ላወራው ነበርና እዛ ላይ አስተያየት መስጠት ትችላላችሁ። እኔ ስጨርስ አንድ ጊዜ በተነሳው ሀሳብ ላይ እየሰማሁ ነበር። እንግዲህ የጽድቅ መንገድ በኦርቶዶክሳውያኖች በተደጋጋሚ ሰማዋለሁኝ። ያው ከ40 ቀን ጥምቀት ጀምሮ እስከ ስራ ለድነት ድረስ ያለውን ፓዝ ሁላችንም እናውቀዋለን። መጠመቅ እንዳለበት ለመዳን ለምን ድምፁ ታፈነ? ድምፁ ይሰማችኋል ወገኖች? እኔ ጋር ኤኮ እየፈጠረብኝ ነው። እሺ ፓዙ ምንድነው? ሚስ ያደረኩት ፓዝ ካለ ያው የኔ እምነት ስላልሆነ ልታርሙ ትችላላችሁ። በኋላ ላይ ማቀው ፓዝ ከ40 ቀን ጥምቀት ወንድ ልጅ ከሆነ ጀምሮ፣ ሴት ከሆነች ከ80 ቀን ጥምቀት ጀምሮ ያለው ፓዝ ምንድነው? በቤተሰቡነት ይጠመቃል፣ ልጅነትን ያገኛል፣ ሜሮን ይቀባል፣ ያው ደግሞ ስጋና ደግሞ ቁርባን ይወስዳል። ከዛ ደግሞ መልካም ስራ ያደርጋል ወይም ደግሞ እምነቱን ይፈጽማል። እንደ ኦርቶዶክስ ሆኜ ነው የማወራው፣ ያው አይደለሁኝም፣ ግን ልክ እንደ ሙስሊሞችን ስንሞግት ሙስሊምነትን ሳይፈቅዱልን ሙስሊምነትን ሳይሰጡን እናወራ የለ በእነሱ ቦታ ሆነን ስንሞግት እንደዛ ሆኜ ነው የማወራው። ስለዚህ ይሄ ፓዝ እና ኤንሶን ምናልባት ያልጠቀስኳቸው የጽድቅ መንገዶች ናቸው። አንድ ሰው የዘላለምን ሕይወት የሚያገኝበት ወይም ኤክስፔክት የሚደረግበት ከአንድ ኦርቶዶክሳዊ እነዚህ ፓዞች ናቸው። ግን ያለዚህ ፓዝም አንድ ኦርቶዶክሳዊ መጽደቅ እንደሚችል ሁለተኛው ፓዝ ብዙ ጊዜ አይነገርም፣ እሱ አይወራም፣ ግን ይታወቃል። ኦልሞስት በሁሉም ኦርቶዶክሳውያኖች ይታወቃል። ግን ብዙ ዲስከስ ሲደረግ ዲቤት ሲደረግ ስትወያዩበት አልሰማም፣ ግን ይታወቃል። አንዳንዱ ገድላት ላይ ስለሚገኝ፣ አንዳንዱ ደግሞ ገድላት ላይ ባይገኝም ህሊና ላይ ስለሚገኝ እሱ ፓዝ ብዙ አይወራም። እሱ ፓዝ ላይ ኮሜንት አለኝ። ያኛው መጽሐፍ ቅዱሳዊ ባክግራውንድ ስላለውና ሙግት ስለሚፈልግ፣ ምክንያቱም የምቀበለው እና የማልቀበለው እኔ ፐርሰናሊ ስላለ እሱ ሙግት ስለሚፈልግ እሱን እናቆየውና ሁለተኛው የጽድቅ አማራጭ ግን በጣም ወደ ሁለተኛው ከመሄድ በፊት ዳጊ በጣም ይቅርታ፣ የመጀመሪያው ላይ በቃ መጽሐፍ ቅዱሳዊ ባክግራውንድ ስላለው አሁን የተናገርከው ማለት ነው እምነት፣ ጥምቀት፣ አምሮተ ያቋረጥኩት አንድ ጊዜ ሲሳይ ጋር ላውራና ኮሜንት አረጋ። አሁን እኮ ከሲሳይ ጋር አይደለም እያወራ ያለው ዳጊ። ለመጀመሪያ ጊዜ የመጀመሪያ አይደለም ባይ ዘ ወይ ሁለተኛው ፓዝ እንዳላወራ ስታፈን የመጀመሪያ አይደለምና አይ ሀብታት ሁለተኛ ፓዝ የሚባል ነገር የለንም። ማይ ብራዘር ግን መናገር ከቻልክ ችግር የለም ተናገርና እኛ እዚህ ጋር ነቀሲስ ምናምን ተራቢ ይነግሩሃል። አንተ ቀጥል፣ ዝም ብለህ የራስን ለሲስ መናገር የምትፈልገው እንዴ ቀጥል። ያቋረጥከኝ ቀጥል ትለኛለህ እንጂ እንዳልቀጥል። ለሲስ የምትነግረው የኛን የኦርቶዶክስ ነው እንዴ? ስለፈለኩት ማውራት ይችላል። ስለ ሙስሊም ስለማን ይከለክላል? ማን የተነሳበትን ልትመልስ አይሻልም?
አንድ አኪል የሚታረጉለት ይጨርስና ከዛ ሀሳብ ትሰጡበታላችሁ። ዳጊ ጨርስ። ያ ሙስሊሞችን ብንመለከት ምንም አይነት የውክልና ናችሁ አንዳንዴ ስለኛ ኮሜንት አድርጉ ሳይሉን ነው እንደውም በተቃውሞ የምናወራው። ስለዚህ ይሄ ውክልና አያስፈልገኝም፣ ስለ ኦርቶዶክስ ለመናገርም ማስፈቀድም ደብዳቤም አያስፈልገኝም። ልቀጥል። ስለዚህ ሁለተኛው ፓዝ ምንድነው? እዚህ ላይ ኮሜንት ማድረግ ይቻላል፣ አለመቀበል ይቻላል። እኛ ይሄ እንዲህ አይነት ፓዝ የለንም ማለት ይቻላል። ገድለ ህሊና የሚባል አለ። አንድ ገድለ ህሊና ያልተጻፈ ገድል አለ በየኦርቶዶክሳውያን አእምሮ ውስጥ ያለ፣ እኔ ውስጥ የለም የሚል በኋላ ኮሜንት ያድርግ። ያም ምንድነው? አንድ ሰው በምንም አይነት አሁን በጠቀስኳቸው ኦርቶዶክሳውያን በሚያምኑበት የጽድቅ መንገድ ያላለፈ ሲኦል ቢገባ ከሱ የሚጠበቀው ሲኦል መግባት ሆኖ ማለት ነው። ከዛ በኋላ ተስፋ አለው። ለምንድን ብዙ ሰማዕታት ብዙ ቅዱሳን ወይም ደግሞ እመቤታችን ቅድስት ማርያም ከሲኦል ታወጣኛለች ብሎ ስለሚያምን አንድ ኦርቶዶክሳዊ እነዚህ ሁሉ የጽድቅ ፓዞች ባይፈጽምም መዳን ይችላል። ስለዚህ ከአንድ ኦርቶዶክሳዊ የሚጠበቀው ሲኦል መግባት ብቻ። እዛ ከገባ በኋላ ማርያም ታወጣለች። አታወጣኝ የሚል ካለ እኔ እያለሁም ከሄድኩም በኋላ መንገር ይችላል። ጥሩ አዲስ ነገር ሰማለሁ ማለት ነው። አታወጣም፣ ማርያም አታወጣም። ብታወጣም ደግሞ ኦርቶዶክሳውያኖችን ለይታ ነው የምታወጣው። የማንንም አለሌ ባለጌ 78 ሰው የበላ ምናምን አታወጣም። ብታወጣም ጥርኝ ውሃ የሰጠን ነው የምታወጣው። ብታወጣም እንዲያደርገ ነው የምታወጣው የሚለኝ ካለ ሰማለሁ። ግን ሰው በልቶ ከፈለገም ሳይበላ በፈለገው አይነት የኃጢአት ህይወት ውስጥ ተጨማልቆ ሲኦል ከገባ በኋላ ተስፋ አለው። በቃ አንድ ኦርቶዶክሳዊ ከሲኦል የመውጣት ተስፋ አለው። እነዚህ ቅዱሳን እስካሉ ድረስ በማርያም ምልጃ እስካመን ድረስ ኢቭን ባያምንም ራሱ ከቤተሰቡ አንዱ ዳጊ በጣም ይቅርታ ዲስሪስፔክት እንዳይሆንብኝ ነው ዝም ያልኩት። የኔ ጥያቄ ላይ ተንተርሶ የራሱን ጥያቄ ማንሳት አይችልም። ሲሲ የራሱን ከፈለገ አንድ ይጨርስና ከዛ ጉድ ጆብ በእውነት ሲሳይ እዚህ ጋር በትክክል ነው ያደረገው። አይኔ ጫና ሊያረጉ እንደፈለጉ ብናቅም አንዳንድ ጫናዎችም እንደተደረጉ ብናይም ግን ጉድ ጆብ በጣም ትክክል ነው ሲሳይ ያደረገው። ትክክል በቃ መልካም ሲያደርግ። በእርግጥ ቤቱ ሲሳይ የወንጌል አማኝ ነኝ ብሎ የሚል ወንድም ነው ተብሎ የሚባለው እኔ እስካሁን ድረስ ጥያቄ ቢኖረኝም ማለት ነው። ጥያቄ ድነቱ ላይ መዳኑ ላይ አይደለም። የሙሉ ወንጌል ቤተክርስቲያን አባል እንደሆነ በጌታ ቤት ያደገ ሰው መሆኑን እሰማለሁ። ግን ድነቱ ላይ ጥያቄ ባይኖረኝም ግን ወንድምነት ተብሎ የሚባለው ላይ በእርግጥ የዳነ ሰው ከሆነ ይሄ ቤት የወንጌል አማኞች ቤት ከሆነ ይልኝ ወይዘሪት ወይ ደግሞ ምንድነው መምህርት ወጣ ገባ ብልህል ትላት ትችላለች። እኔ ጴንጤቱን ኦርቶዶክስ አላቅም ስለማንነቷ። ኦኬ ኦርቶዶክስ አንድ ጴንጤ ብቻ ነው ያለው። ከዛ ቤቱን ከፈተ የተባለው በጌታ ነው የተባለው ወንድም እሺ ወንድማችን ሲሳይ ማለት ነው። ቤቱ ላይ እንዳለ የሞላው ማን ነው? ኦርቶዶክሳዊ ናቸው። እዚህ ቤት ጴንጤ ሞልቶ እንደዚህ አታግም። ጴንጤ እንደዚህ ሞልቶ ቤቱ አስቀምጦ የሆኑ ሰው እነሱ የሚጠይቁበት አይደለም። እና የሲሳይ ለኔ ለግሌ ማለት ነው እሱ የራሱን በራሱ ያውቃል። ለኔ በግሌ የወንድምነቱ ወይ ደግሞ የመዳኑ ላይ እግዚአብሔር ነው የሚያውቀው። ግን በክርስትናው የወንጌል አማኝ ነኝ ብሎ የሚለው ላይ ቢግ ኩዌስቸን አለኝ። ግን ቢሆንም ትናንትና ያደረገው አሁን እንደዚህ ልታቋርጥ ስትፈልግ ይጨርስ ብሎ አላት ማለት ነውና እዚህ ጋር ጥሩ አድርጓል። ቴንክ ዩ። ግን ሲሲዬ ኦርቶዶክስን ስላነሳ ያው እኛ ስላለን መልስ የምንሰጥ ይሆናል ማለት ነው። አይደለም እሱም አይወጣም ለመጀመሪያ ጊዜ ስለመጣ በሚለው ይሁንለት እንጂ በነገራችን ላይ እንዳለ ርዕሱንም አስቀይሮት ምናምን ሌላ ነገር እያወራ ያለው ነገር ግን እሺ ጨርሰው እሺ ቶሎ አጠቃለው ዳጊ ሺህ ዓመት አትፍጅበት ቻሉት እንግዲህ አንድ ፊቱ ነው መጥቷል። ስለዚህ አንድ ኦርቶዶክሳዊ ምንም አይነት የጽድቅ መንገድ አያስፈልገው። ምናልባት ወንጌላዊ አማኝ ሊያስፈልገው ይችላል። ምናልባት ሳይሆን በእርግጠኝነት አንድ ወንጌላዊ አማኝ ማመን ለመጽደቅ ማመን ይጠበቅበታል። በሌሎቹ ላይ ዲቤት ማድረግ እንችላለን በሌላ ጊዜ።
በጥምቀት በምናምን በመልካም ስራ ባይዘው እኛ በጣም እናበረታታለን፣ አስፈላጊ ነው እንላለን። ምክንያቱም አንዳንድ ሰው በስራው ከካደ እምነቱን ስለሚያጣው ማለት ነው። አንዳንድ ሰው ደግሞ ባመነበት አንደበት ከካደ እምነቱን ስለሚያጣው ጽድቁን ስለሚያጣው ማለት ነው። ሰው በአንደበቱ አምኖ በአንደበቱ መስክሮ መዳንን እንዳገኘ ሁሉ በአንደበቱ ክዶ ደግሞ መዳንን ያጣል። እኔ ከእንደዚህ አይነቱ የወንጌል አማኝ ነኝ። እንግዲህ ሌላ አይነት የወንጌል አማኝ አለ ተብሎ ስለሚወራ እሱ ላይ ይመለከተኝ፣ እኔ ወንጌል ነው ማለት ነው። ኤኒዌይስ ግን ይሄኛው ይሄ መጽሐፍ ቅዱሳዊ ፓዝ ሞር የሚመለከተን እኛ ነን። ምክንያቱም አንድ ኦርቶዶክሳዊ ይሄ ቻንስ አለው፣ ምንም አይጠበቅበትም። ምንም ሳይጠበቅ ከሲኦል በኋላ ማርያም አታወጣኝ የሚል ኦርቶዶክስ ካለ፣ አታድነኝም፣ ቅዱሳን አያድኑኝም፣ አወይ አይድኑኝ የሚል ካለ እንግዲህ ዛሬ እሰማለሁ። ምንም ዲስሪስፔክት ያደረኩት ማንነት የለም፣ ጻድቃን የለም፣ ሰምተኛል። በጣም ተጠንቅቄ ነው የማወራው። እየጠየኩ ያለሁት ምንድነው ወይም ኮሚቴ ያደረኩ ያለሁት ምንድነው፣ ተስፋ አለ። አንተ ኦርቶዶክሳዊ መጾም አይጠበቅብም፣ መጸለይ አይጠበቅብም፣ ቤተክርስቲያን ዝር ማለት አይጠበቅብም። እንዲያውም ብዙ ኢትዮጵያውያን ሰውን በላም ሰውም ከፈለክ መብላት ትችላለህ። ብቻ ማርያም እንደምታወጣ ግን ልነግርህ እፈልጋለሁ። ኢቨን ሙስሊም ራሱ ብትሆን፣ ምክንያቱም በቀን ለምሳሌ ክርስቶስ ሳምራ እስከ 3000 ያህል ነፍስ ስታወጣ ቼክ ያደርገች አይዲያቸውን አለ የምታወጣቸው ከሲኦል። እስኪ ቆይ ኦርቶዶክሳኖች በዚህ በኩል ሙስሊሞች በዚህ በኩል ብላ ቼክ አድርጋ ኦርቶዶክስ መርጣ አለ የምታወጣው። አንዴ ነው አፍሳ ነው የምታወጣው። እና ኢቨን ሙስሊም እንኳን ብትሆን በኦርቶዶክስ አስተምሮ ትድናለህ፣ በዚህኛው በሁለተኛው የመዳን ፓዝ ማለት ነው። እና እንደዚህ አይነት ሁለት የመዳን ፓዞች ስላሉ አንድ ኦርቶዶክሳዊ አሁን በምትሉት መጽሐፍ ቅዱሳዊ ብላችሁ በምታስቡት ፓዝ መጨነቅ የለበትም፣ ኢቭን ማሰላሰልም የለበትም። ምክንያቱም እንዲያውም አንድ ኦርቶዶክሳዊ እኮ እግዚአብሔር ነው ባይደው። አንድ ኦርቶዶክሳዊ ራሱ እግዚአብሔር ነው። ስም መጥቀስ ነቆራ ይሄኛው ዲያቆን ነው እያንዳንዳችን እግዚአብሔር ነው ብሎ ያለው ከዚህ በኋላ አሁን ይወጣል፣ ይጠፋል። ሕዝቅያስ አሁን ከዚህ በኋላ የለም፣ አታገኘውም። እንዴ ሰውየው እዚህ ላስጨበጭበኝ ነው እንዴ? አጠገቢ ቁጭ ብሎ እነሱ ፊት ያወራል እንዴ? እኔ የማወራውን እኮ ብዙዎቹ እንደዚሁ አሜን ብለው ነው የሚቀበሉት። እዚህ ለምን ያስታውስብኛል ብሎ የሚል አይቆይም። አሁን ይሄ ሰውዬ ይወጣል። ልብ በሉ። ይሄ ድርሳነ ባልቴት ሰባኪው ነው ሕዝቅያስ የተባለው ማለት ነው። ማርያም ከሌለች ሥላሴነት የለም ብሎ ሲል ቄሶቹ ምንም የሚያጨበጭቡለት ማለት ነው። አንተ ባለጌ እንደዚህ አይባልም ብለው አይሉትም። እና ስም አለኝ ስም አልጠቅስም ብሎ ጎኑ ቁጭ አድርጎ በከብት መርፌ ይሰጠዋል። ዳጊ ሴኒታይዘር አሉት። ማበሳጨት ስለማልፈልግ ነው እንጂ እኔ እናንተ እግዚአብሔር እናንተ እግዚአብሔር ናችሁ የሚል ነገር ስላለ አንድ ኦርቶዶክሳዊ እግዚአብሔር ስለሆነ እግዚአብሔር ምልጃ ያስፈልገው። በመጀመሪያ እግዚአብሔር ሲኦል ይገባሉ የሚለው ጥያቄ ምልክት አለው። ስለዚህ እንደዚህ አይነት ፓዞች ይሄ ሶስተኛው ፓዝ ነው ማለት ነው እንግዲህ እግዚአብሔር ነን የሚለው እነዚህ 3-4 ፓዞች ባሉበት ምን አስጨነቃችሁ እናንተ? ለምን ቤት የከፈታችሁ? ስለ ጽድቅ፣ ስለ መዳን፣ ስለ ጾም፣ ስለ ጸሎት፣ ስለ ጥምቀት፣ ስለ መልካም ስራ፣ ስለ ቁርባን ማውራት አያስፈልግም። ምክንያቱም እድለኛ ነው አንድ ኦርቶዶክስ እድለኛ ነው። እኛንን ብዙ የሚጠበቅብን በእርግጥ እኛም እድለኛ ነን። የኛ እድል ይለያል እንጂ እኔ እንደ ወንጌል አማኝ እኔም ራሴን ስቆጥረው እድለኛ ነኝ። ግን የኦርቶዶክስ አይነት እድል አይደለም የኔ እድል በማመን የሚገኝ እድል ብቻ ነው። እዛ ግን ባለማመንም የሚገኝ እድል አለ። ጀስት ሲኦል በመግባት ብቻ የሚገኝ እድል አለ። እና እዚህ ላይ ኮሜንት ማድረግ ስለፈለኩ ነው ሲሳይ። እሺ ዳጊ ቴንኪው። ግን ያው ኦልሬዲ እስቲ ኦርቶዶክስ ወይት ወንድሞች የድህነት አስተምህሮ በቃ ኦርደር ነው። መጀመሪያ ኦርደር ከማድረግ በፊት ይጋር ቢልድ እንትን ጀማሪ ሲግማ ታወቀ ኦርደር አልቆ ይገባኛል። የኛው ትምህርት ላይ ፎከስ እናድርግና በቃ ቀሲስ ይቀጥሉና እስቲ ትምህርቱን የክርስትና መሰረታዊ የድህነት ትምህርት ምን እንደሚል ቀሲስ ይንገሩን። በቃ ፈቃደኛ አይደለም ዳጊቶ። እሺ ቀሲስ ይቀጥሉ። እሺ አይ ሰላም ልበላችሁ እንጂ መጀመሪያ ወንድማችን ሲሳይ አክሊል ሰላም፣ መዝሙር ያሬድ፣ ዲያቆን ሕዝቅያስ፣ ዳጊ፣ ናታኒም፣ ዮሐድ ሁላችሁንም ከታችም ያላችሁትን ሰላም ብያለሁኝ። ጠየቀን እንመልሳለን። ከዛ በተረፈ ግን የማንለውን ተጠየቀን መልስ አንሰጥም። እና መጀመሪያ ልግባና ቀሲስዬ በጣም ይቅርታ ቀሲስዬ ዳጊ ምንድን ነው እያለ ያለው? በኦርቶዶክስ ቤተ እምነት ውስጥ ሁለት አይነት ነገረ ድነት ትምህርቶች አሉ። አንደኛው አጠር አድርጌ አንደኛው ዳጊ
አስወጡት። እዚህ ጋር ሲሲ ይግባ። እንደዚህ ዝም ብሎ አቦቶማ መውጣት የለም። ምን ይመለስ እና የተጠየቀውን ጥያቄ እኛ አድሬስ ማድረግ እንችላለን። በነገራችን ላይ አንዳንድ ጥቅሶች ቅድም ሀናም ስትጠየቅ ነበር። ጨርስ። ለማንኛውም ጨርስ። አንድ ታብታባ ጨርስ። አንድ ዳጊ እሺ፣ ዳጊ ቴንኪ ዳጊ አለ ከታች ወደ ተሳቡ ዳጊ ባስካንቶ ካስወረድከኝ አንተ ብቻ አስወርድ። ዳጊ አውርዶክ ነው። ኢትስ ኦኬ። በጣም ሞዴሬተር ነው። ክርስቶስን እግዚአብሔር ምስክሬ ሰው ከገስት ማለት ስፔሻሊ ያሳየዋል። ራስን የወረድከው ተረጋግተው ቁጭ በልና ኦኬ። ስማ እኔ አላየሁም። በጣም ይከብዳል። ወይ አንዴ ሀሳቡን ልስጥና በዛ መሰረት የዳጊ ጥያቄ አንድ ጥያቄን ላቅርበው። እኔ አጠራርጌ የዳጊን ሀሳብ ላስቀምጠው። ዳጊ ያለ ያለው ነገር ኦርቶዶክሳን ሁለት አይነት የነገረ ድነት ትምህርት አላቸው። አንደኛው እናንተ አሁን እዚህ ጋር ስታወሩት ነበር ባይዘይ በዚህ ሀሳብ ላይ ነው የምናወራው። እዚህ ያላችሁ ወገኖች እችን ሰምተን ወደ ዋና ሀሳብ ላይ እንሄዳለን። በኦርቶዶክስ ቤተክርስቲያን አስተምሮ ሁለት አይነት የነገረ ድነት መንገድና ትምህርት አለ። አንድ የመጽሐፍ ቅዱሱ፣ ሁለት ከመጽሐፍ ቅዱስ ውጭ ባሉ መጽሐፍቶች የቀኖና መጽሐፍቶች ውስጥ የተጻፉት፣ ሶስተኛው ደግሞ ዳጊዛ የተናገረው ገድለ ህሊና የሚባል ደግሞ አለ ብሎና እሱ ራሱ እስቲ ገድለ ህሊና ሊያብራራዋል ራሱ ዳጊዛ ስላለ ማለት ነው። ግን ሁለቱም መንገድ ግን እናውቃለን እና እችን እንስማና እንቀጥል። በመጠመቅ የሚባሉ ሁለተኛው ግን ኢቨን እኔ ኦልሬዲ እንትኖችን ቀሲስ አሉ፣ ሌሎችም አሉ ይመልሳሉ። ምንም ነገር ሳታምኑ ኦርቶዶክስ እንኳን ባትሆኑ ትድናላችሁ የሚል ትምህርት አላት ቤተክርስቲያኒቷ ብሎ ክሌም ያደረገው። እንግዲህ ቀሲስ ይቀጥሉ። የለም እንደዚህ ያለ እኮ አሁን እኮ የሆነ ዝም ብሎ ያለ ምንም አሁን አንተ ይመስልሃል አሁን የተወራው ወሬ እንደዚህ መልስ ይሰጣል እና መጀመሪያ እመልሳለሁ። ምንም ችግር የለውም እመልሳለሁ። መጀመሪያ ግን የቀረበ ጥያቄ አለ፣ የቆየንበት ጥያቄ አለ። ይመልስና ወይ አላውቀውም መልስ ስለሆነ አላውቀውም ካለ አላውቀውም ማለት ይችላል፣ መብቱ ነው። ኦኬ ካላወቀ ግን የሚታወቅ ትምህርት ይጠይቃል፣ እንመልሳለን። ኦርቶዶክሳዊ ግን የተለያየ መዳን አላት፣ የተለያየ የድነት መንገድ አላት ሲል እሱ ነው ያለው እንጂ እኛ አላልንም። ኦኬ ካለ የመዳኛ በሩ መንገዱ ክርስቶስ ነው። ከዛ በተረፈ መጽሐፍ ቅዱስ ያመነ የተጠመቀ ይድናል፣ እስከ መጨረሻው የጸና ይድናል፣ የእግዚአብሔር በክርስቶስ የሚያምን በእርሱ የሚያምን ይድናል የሚል ጥቅስ በጣም ብዙ ነው። ይድናል የሚል ጥቅስ ብዙ ስላለ ግን የመንግስተ ሰማያት ብዙ ነው፣ ክርስቶስ ብዙ ነው፣ የድነት መንገድ ብዙ ነው ግን አያሰኝም። ኦኬ መጽሐፍ ቅዱሳዊ ነው። ስለ ስጋ ደግሞ ሊያወራ ከሆነ ስለ ስጋው ደግሞ ስፔሲፊክ አድርጎ ይጠይቅ። ስለ ጥምቀት ሊያወራ ከፈለገ ስለ ጥምቀት ራሱ ደግሞ በትዕግስት ስለ መጽናት ሊያወራ ከፈለገ ጥቅስ እየጠቀሰ መጽሐፍ ቅዱስ መጠየቅ ይችላል። አሁን እኔ እውነቴን ነው በጣም ሪስፔክት ነው የማደርገው ዳጊ፣ እውነቴን ነው ለአንተም ስል ማለት ነው፣ አንተንም ስለማከብር እኔ ያወራው የመበለት ወሬ ነው። አም ሶሪ ቧልት ነው እኮ እኔ አሁን ሌላ ቦታ ላይ ሲያወራ የምሰማውን ነው እዚህ ደግመው እንጂ ቤተክርስቲያን ከክርስቶስ ውጭ መንገድ አለ ህይወት አለ ወይንም ደግሞ የተለያዩ መንገዶች አሉ የሚል ትምህርት የላትም። የሌላትን ምን ይልመንስ እኔ አላውቅም። እንደዚህ ያለ ትምህርት የለንም። ኦኬ አይ አለን ቀሲስ ተሳስተዋል የሚሉ ካሉ እዚህ ውስጥ እና ክሊል እነ መዝሙረ ዳዊት ስላሉ እነሱ ይመልሱት። እኔ አላውቅም። የተለያየ መንገድ መዳኛ አለ የሚል ትምህርት ካለ አሁን እሱ ያወራውን ዳጊ ያወራውን አይ ትክክል ነው የተጠየቀው ጥያቄ እኛ ቤተክርስቲያን ስላለ እኔ መልሳለሁ የሚል ካለ መልሱ። እኔ ግን አላውቅም። እንደዚህ ያለ ጥያቄ እሱ የጠየቀው ጥያቄ እኛ ቤተክርስቲያን አናውቀው። ለበባሉ ያለ ክርስቶስ ዝም ብሎ ይዳናል የሚል በክርስቶስ ሳያምን አንድ ሰው ዝም ብሎ መዳን ይችላል የሚል ትምህርት እኔ የክርስትና ትምህርት ሆኖ ራሱ ሙስሊሞች ራሱ እንደዚህ አይሉ የሆነ እምነት አለ የሚያምኑበት በዚያ የሚያምን ይዳናል ይባላል እንጂ በክርስቶስ ክርስቲያን ተብሎ ተጠርቶ ያለ ክርስቶስ ይዳናል የሚባል ትምህርት ነው ያለው። ኦኬ ስለዚህ መጀመሪያ ጥያቄያችንን ሲስ እንዲመልስ አድርገልን ዊዝ ሪስፔክት ነው የማወራው። አይ ቲንክ በጣም የተናደደ ስሜት ነው የሚሰማበት ዳጊ ወንድማችን፣ ረጋ ብለህ ጠይቀን እንመልሳለን፣ ምንም ችግር የለውም። ግን
ተረት አይሆን ወደ ቃሉ መጽሐፍ ቅዱስ እየጠቀስክ እኛ ይሄንን የመጽሐፍ ቅዱስ ክፍል እንዲህ ነው የምናብራራው። ለምሳሌ የተነሳለ ያመነ የተጠመቀ ይድናል፣ ያመነ የተጠመቀም ይድናል የሚለውን እኛ ስንወስደው እኛ ብቻ አይደለም። በመጽሐፈ ስምምነት ላይ ገጽ 307 ላይ ይመስለኛል በደንብ አድርጎ እንደውም ጥምቀት ይቤዣል ቤዛ ነው የሚሉት መካነ ኢየሱስ። ኦኬ ቤዛ ይቤዣል ማለት መቤዠት ማለት ማዳን መዋጀት ማለት ነው። ጥምቀት ይቤዣል ነው የሚለው ብዙ ወደ 3 የሚጠጓ የኃጢአት ስርየት ያስገኛል ይላል፣ ይቤዣል ይላል፣ ያድናል ብሎ ማርቆስ 16:16ን ይጠቅሳሉ። ኦኬ እኛ ብቻ አይደለም ይሄንን የምንለው። ኦኬ ይሄ ከሆነ አይ ትክክል አይደለም ካለ መልስ መጀመሪያ ይመልስልን። ከዚያ በዚያ ከጨረስን በኋላ እሱ ላነሳቸው ጥያቄዎች የስ ኦር ነው እያልን ባጭሩ መመለስ ስለምንችል ማለት ነው። ሲስ ቴንክ ዩ ሶ ማች። እሺ እዚህ ላይ አንድ ነገር ጨምረ ሲሱ እዚህ ክርስትናው ላይ ሁለት መንገድ ቃሉት ያሰማሉ። ቀሲ እንደምናሉ ሁላችሁንም ሰላም ብያለሁ። አሁን አዲስ የገባችሁትንም በክርስትና ውስጥ ሁለት አይነት የመዳን መንገድ ያለው አንደኛው ፓዝ አለ ተብሎ መጀመሪያ የተነሳው አለ። ከዛ ቀጣይ ተብሎ ደግሞ ሌላ ነገር አንድ ሰው የፈለገ ኃጢአቱን ቢሰራ በቃ መጨነቅ የለበትም። ሲጀምር ኢቭን ስለ እምነት ጥምቀት፣ ይሄ ቅዱስ ቁርባን፣ መልካም ስለሆነ እሱም መጨነቅ ሳይጠበቅበት በቃ ሲሆን የሚገባ እንደዚህ ስለሚያወጡ በቃ መጨነቅ የለበት የሚባል ደግሞ የድህነት ትምህርት አለ ብሏል ወዳጃችን። እና አሁን አጠር አድርጌ አንዲት ነገር ላስቀምጥ። ምንድነው እሱም በክርስትና ውስጥ በአስተምህሮ ደረጃ ያለው የድህነት ትምህርት ወጥ ነው፣ አንድ ነው ማለት በቃ በየትኛውም ዓለም አቀፍ ደረጃ የሚታወቅ የሚታመን ምንድነው የመዳን ትምህርታችን ከተባለ ሰው ያምናል። የሚያምነው ራሱ ምንድነው ከተባለ እውነተኛ የሆነውን ጠየቀን እንመለሳለን። እሺ እዚህ ላይ እናብቃ። ብዙ ናቸው ቪዲዮዎች አሉኝ እዚህ የያዝኩት ማለት ነው። በየመካከል ማሰማት እንችላለን። እዚህም ያለን ሰዎች እንድንናገር ቪዲዮ ብቻ እንዳይሆን በጣም ወሳኝ አርዕስት ነው የተነሳው። ማን ቢኒሻ ሚዩት አድርገው። በጣም ወሳኝ አርዕስት ነው የተነሳው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለት አይነት የመዳን መንገድ አለ። አንደኛው የመዳን መንገድ የመጽሐፍ ቅዱስ ትምህርትን በተከተለ ያው በማመን በመጠመቅ ሜሮን በመቀማት ቅዱስ ቁርባን በመውሰድ እና መልካም ስራ በመስራት በኋላም ደግሞ ስትሞት አንተ አታውቅም በፍታት እስከ 7 ዓመት ድረስ ወጥቶልህ እሱም ቢሆን እርግጠኛ ያደረገን የዘላለም ሕይወት በዛ መንገድ አለ ብለው ይሉሃል። ግን ማንም ሰው በዚህ መንገድ እርግጠኛ መሆን አይችልም። ከዛ ይልቅ እንደውም ሁለተኛው ፓዝ ብሎ ዳግሻ ያስቀመጠው ትክክለኛ ጥያቄ ነው። ሁለተኛው መንገድ ደግሞ ከመጽሐፍ ቅዱስ አስተምሮ ውጭ ባሉት በገድላትና በድርሳናት ውስጥ የተጻፉ ለቅዱሳን ሰዎች ተገባላቸው የተባለውን ቃል ኪዳን እሱን በመፈጸም ሄደ መቃብር በመሳም በነዛ ሰዎች ቅዱሳን ተብለው በተባሉ ሰዎች ስም የተጻፉ መጽሐፍትን ገድላትን ማጻፍ፣ የተጻፈውን ማንበብ ወይ ደግሞ ሲነበብ ቆሞ መስማት፣ መደጎስ፣ ማስደጎስ እና እነዚህን የመሳሰሉ በነዛ ቅዱሳን ተብለው በተባሉ ሰዎች ስም ዣንጥላ፣ ጧፍ፣ ዘቢብ ለቤተክርስቲያን ስጦታ የሰጠ የመቃብር አፈራቸው ጋር የሞቱበት ጋር ሄዶ መታሰቢያቸውን ያደረገ በርቀትም ይሁን በቅርብ እንደ ሜትር ይመተርልሃል። 40 ሜትር እንትን ብለህ ካልክ የሚሰረይልህ የኃጢአት ብዛትና የዓመታቱ ቁጥር ተቀምጦልሃል። ቀረብ ካልክ ደግሞ በዛ ነው ያህል ይሆናል። ደግሞ ሄደህ ደግሞ የምትንከባለል ከሆነ መቃብሩ ላይ የምትንከባለልም ከሆነ ደግሞ የሚያገኝህ ነገር እንደ ቀረብከውና እንደራቀው መጠን ቤኔፊቱ በጣም ይጨምራልም ይቀንሳልም መቃብሩ ላይ ማለት ነው። እና ይሄ ሁሉ ቃል ኪዳን አለ። ጭቋንታ ተከራይቶ የሀገሬ ሕዝብ ባንዲራ ለጥፎ ሆያለ ብሎ የሚሄደው ልናነግሳት ልናከብራት እየተባለ ነው። ከበረከታቸው የደረብን እየተባለ ማለት ነው። አይደለም እዛ ለሄደው ሰው አይደለም በአብራክ ውስጥ ያለ ወይ ደግሞ በማህፀኗ ውስጥ ያለ ገና እንኳን ሚስት እንኳን ባል እንኳን ባታገባ ለልጅ ልጆቻቸው ሁሉ ጭምር የተገባ ኪዳን አለ። ይሄኛውም ሌላኛው ሁለተኛው የመዳን መንገድ ነው። ግን ምንድነው ያሉት ቀሲስም ሆነ አኬ ምንድነው ያሉት? እኛ ሁለት አይነት የመዳን መንገድ የለም ብለዋል። ቀሲስ በእርግጥ እኔ አላቅም ነው ያለው፣ ለማምለጥ ፈልጎ ማለት ነው። መጽሐፍቶቹን ሁሉ አያቅም። በጣም ያስደነገጠኝ ነገር ወደ መጨረሻ ላይ በኋላ ሰማችኋለሁ። እኔ ነገረ ማርያምና ድርሳነ ማርያም የሚባል መጽሐፍት ሁሉ ጭምር አላቅም አለ ቀሲሱ ማለት ነው። ከየት አምጥቶ ነው ዘማሪ ዳጊ ጥላሁን እየዋሸ ድርሳነ ማርያም እያለ ይላል? እኔ ድርሳነ ማርያም የሚባል መጽሐፍ አላቅም አለ። ቄሱ አያቅም፣ ዳጊ ያውቃል። ይታይ የኦርቶዶክሱ ቄስ አያቅም፣ ዳጊ ግን ያውቃል። ድርሳነ ማርያም የሚባል መጽሐፍ የለም አለ። በኋላ አሰማችኋለሁ።
ይሄ ታዲያ ምንድነው ብሎ የሚለው ቀሲስ ዲበኩሉ? እቺ ምንድናት? እቺ ቀሲስ ዲበኩሉ ደነች ድ እቺኛይቱስ? እንግዲህ እንደዚህ ቀስ ብለን ፊደል በፊደል እንድናስነብብ ከፈለክ ካልሆነ በስተቀር ይሄው በኢትዮጵያ ኦርቶዶክስ ተዋሕዶ ማህበረ ቅዱሳን የሰንበት ትምህርት ቤት ማደራጃና መምሪያ ማህበረ ቅዱሳን የሰጠውን ድርሳነ ማርያም እኔ ከየት እንዳመጣው አላቅም። ዘማሪ ዳጊ ዝም ብሎ እኔ ባልቴት ወሬ ሰብስቦ አለ። ልክ ነው ቀሲስ ዲበኩሉ፣ ይሄ እልም ያለ የባልቴት ወሬ ነው። ይሄ ብቻ ሳይሆን እዚህ የተደረደሩ በጣም ብዙ መጽሐፍቶቻችሁ የባልቴት ወሬዎች ናቸው። አሁን የምትገቡበት የምትወጡበት ተይዛችኋል። በግራም በቀኝ በግራና በቀኝ መንገዳችሁ በሾ ተዘግቷል ማለት ነው። ስትጠይቁ መጽሐፍቶቹንም አጣቁ። መጽሐፉ ራሱ ድርሳነ ማርያም የሚባል መጽሐፍ እንደታተመም ራሱ አጣቅም። ግን የመዳን መንገድ ሁለት አይነት እኛ ጋር የለም ብላችሁ ትላላችሁ። ሁለት አይነት የመዳን መንገድ የለም ብላችሁ ትላላችሁ። መጽሐፍቶቻችሁ ግን የሚናገሩት መጽሐፍ ቅዱስ ከሚናገረው ውጪ እነዚህ መጽሐፍቶች የሚያወሩት ሌላ የመዳን መንገድ አለ ብለው ነው። ስለዚህ ዘማሪ ዳጊ ጥላሁን ያዘዘባችሁ መድኃኔዓለም ወደ ጉዳዩ ላይ እንግባ ማለት ነው። ሜላ አንተ ከሱ አንድ ጊዜ እኔም በትልቁ አድርገኝና ከዛ ቦታ ለቃለው ሌሎች ኦርቶዶክስ ይግቡ። አንድ ቦታ ቦታ ክፍት መሆን አለበት ለኦርቶዶክሳውያን። እሺ አሁን ለምሳሌ ሲሳይ ወንድማችን ያው እንግዲህ ኢትዮጵያዊ ወንድማችን ብዬ ነው የምወስደው። ለምን ከተባለ አንድ በወንጌል የሚያምን ፕሮቴስታንት ወይ ደግሞ የኛ ቤተ እምነት ተከታይ ክርስቲያን የሆነ ቤት ውስጥ እዚህ ጋር ይታያል ወንጌል ለፕሮቴስታንት ይታያል እዚህ ጋር። ስለዚህ እንደዚህ ተብሎ በፒን ተደርጎ አይቀመጥም። እሱ ቤት ነው የተደረገው። እሱ ቤት ነው ያው ይታያል። ዳጊ ያውላ ያው እሱ ይታያል። አዎ ሞስት ሴንት ይላል ወንጌል ዳጊ ነፍሳችሁን አድኑ ኑ በብርሃኑ ተመላለሱ ብሎ የሚል ማለት ነው። ያ ስለዚህ እኔ ፒን ተደርጓል አይደል? እሱ ቤት ፒን አይደለም። ኦኬ በተደጋጋሚ ኮሜንት ላይ የጻፉት ነው። ኦኬ ሞስት ሴንት ነው የሚለው 85 ጊዜ ኮሜንት ተደርጓል ነው። እሺ እቺ 85 ከፊት ለፊት ያለችው ኦኬ ኤኒሃው ኦርቶዶክስ አንድ ፕሮቴስታንት እምነት ተከታይ ሆኖ በዚህ ልክ እንደዚህ አይፈቀድም ማለት ነው። ማለት ፕሮቴስታንቶች በጨለማ እንዳሉ ለማሳየት በዚህ ልክ እንዲህ ሲሆን እኔ ይፈቀዳል ብዬ አላምንም። እኔ ለምን ከተባለ አንድ እዛ ቤት እንደፈለገ አድርጎ ማንንም ሰው በሚፈልጉት አይነት መንገድ ቤቱን የሚመሩት የኛ ወንድሞች አይደሉም እንደፈለጉ አድርጎ ማለት ነውና ከዚህ ተነስተን ከኛ ወገን ነው ምናምን ማለት አንችልም። ስለዚህ ጥያቄ ምልክት ውስጥ መግባት አለበት ብዬ ነው ማምነውና ሲሳይ አይ ከናንተ ወገን ነኝ እኔ ወንጌል አማኝ ነኝ ብሎ ካለ ወንጌል ላላመኑት በጨለማ ላሉት ኦርቶዶክሳውያን ነው እንጂ ለኛ አይደለም። ኦኬ ለኛ አይደለም። እዚህ ፕሮቴስታንቶች ስፔሻሊ አብዛኛውን ጊዜ ለተነሳው እሳት እንደማብረጃነት የሚጠቀሙት ሲሳይ ነው። ያ ዘላለም ነገር ይመጣሉ፣ እሱ ቤት ይከፈታል፣ ከዛ ደግሞ እሱ ይሰበሰባል፣ ከዛ እሱ ቤት ነው የሚሆነው አብዛኛውን ጊዜ ማለት ነው። ስለምንም ነገር ይነሳ በእርግጥ እንደፈልግ አድርጎ እሱን ቢጠቀሙት ምንም ቢያደርጉት የተነሳውን እሳት የሚያበርድ የለም። የተነሳው ከእግዚአብሔር ነውና የሚያስቆመው ነገር የለም። ከላይ እስከ ታች ድረስ እሳቱን በደንብ አድርጎ እየሞቁት ነው፣ መቼም ላይ ያጠፉት ማለት ነው። ምክንያቱም የተነሳው የወንጌል እሳት ስለሆነ ማለት ነውና አብዛኛውን ጊዜ እነሱ ጋር ያለውን ትኩስ ድንች እንደምንም አድርጎ ለመስጠት የሚፈልጉት በሲሳይ ተከሻ ላይ ሆኖ ለምን ሲባል ወንጌል አማኝ ነው ስለሚባል ማለት ነው። እና ወንጌል አማኝነቱ ጥያቄው ሳይሆን መግባት ያለበት ኦልሞስት ወንጌል አማኝ አይደለም ወደሚል ነው የሚመጣው። እኔ ቤት አይታችኋል ባለፈው ጊዜ ጭምብሉ ተገልጦ እንደታየና ኦርቶዶክሶች በጠቅላላ እንደዳኑና የሚያምኑት እምነት ትክክል እንደሆነ በአደባባይ በእኔ ቤት ሆኖ ሲመሰክር አይተናል። ስለዚህ ምን እያልኳችሁ ነው? ሲሳይ ወንጌል አማኝ ነኝ የሚለው ካለ he have to stand with us okay and
አብሯቸው ያሉትን በጠቅላላ ወንጌል ይስበካቸው። እነሱ ወንጌል ይስበካቸው። ምክንያቱም ወንጌል አማኝ ከሆነ አንድ ሰው የቀመሰውን ነገር እንዲያውቁለት አይደለም የገባውን እውነት ነው እንዲያውቁለት እንጂ የገባውን እውነት ተሸፍኖ ያውም ደግሞ ቡር እንዲሸፈን እነሱ በቤቱ ዶሚኔት አድርገው ከዛ ደግሞ ያውም እስኪሰደብ ቤተ እምነታችን እስኪሰደብ ድረስ አብሮ ቁጭ ብሎ የሚያሰድብም ሰው ስለሆነ ሰው ሲሳይ አይ ቲንክ ወንድም አይመስለኝም ብዬ ስል በክርስቶስ ማለት ነው። እኔ ማቆም አንተንም በክርስቶስ ስለሆነ እኔ ክርስቶስን የሚያሰድብ ቤተ እምነቴን የሚያሰድብ እኔ ወንድም ብዬ ልጠራ አልችልም። አም ሶሪ ወዳችኋለሁ። እሺ ቴንክ ዩ። እኔ በዚህ አጋጣሚ በደንብ ሲሳይን የምታውቁት ማጋ ነው ማይክ የተከፈተው እኔ ጋር ነው። ኤርሚ አንተ ጨርስና 11 ደቂቃ አለኝ ሳልወጣ በፊት ቤት ውስጥ ሆኜ ለማውራት ነው። ከዛ ከወጣው በኋላ ደግሞ በኋላ ሀሳብ ሰጣለሁ። ተባረኩ። ቀጥል አሁን ጨርስ። ኦኬ ቴንክ ዩ። እኔ በዚህ አጋጣሚ ማለት ሲሳይን የምታውቁት ሰዎች የት ቸርች ጆይን እንደሚያደርግ አይቲ ሙሉ ወንጌል ሲባል ሰምቻለሁ። የትኛው ሙሉ ወንጌል አጥቢያ እንደሆነ አላውቅም። ኢቭን የቤተክርስቲያን አመራር ውስጥ አለበትም ሲባል ሰምቻለሁ። ምን ያህል እርግጠኛ እንደሆኑ ግን አላውቅም። ስለዚህ በትክክል እኔ ማጣራት ስለምፈልግ ቸርቹ ላይ እዛው ቸርች ሙሉ ወንጌል የትኛውም አጥቢያ ይሁን ሙሉ ወንጌል ያለበትን አጥቢያ በተነግሩኝና መሪዎችን ብጠይቅ በእርግጥ ይህ ሰው አመራር ውስጥ አለበት ወይ? አመራር ውስጥ ካለ በእርግጥ በሕያው አምላክ እግዚአብሔር ፊት ሙሉ ወንጌል ቤተክርስቲያን ተዋርዳለች። እንደነደምረው አይነት ነጋዴ አይነት ጠባይ ያለው ሰውዬ ይሄ የክርስቶስን ሕዝብ ሊመራ አይገባም። መሪ ከሆነ ማለት ነው። አሴምብሊ ነው ወይስ ሙሉ ወንጌል ነው? አሴምብሊማ ከሆነ የኔው ነው። ኦኬ የኔው ቸርች ነው ማለት ነው። አሴምብሊ ከሆነ ሙሉ ወንጌል ሲባል ኤርሚ ሙሉ ወንጌል ወደ ጳውሎስ ሆስፒታል አካባቢ ነው ያለ መሰለኝ። የሆነ ስም አለው እዛ ነው። ጉለሌ ሙሉ ወንጌል ማለት ነው። ጉለሌ አጥቢያ ወደዛ ወደ ፓስተር ምናምን አካባቢ ያለ ሙሉ ወንጌል እንግዲህ የሚያውቁት ሊነግሩን ይችላሉ። እዛ ነው ሜምበርነቱ ተብሏል። እሺ ግን እኔ እፈልጋለሁ ይህ ሰው በሕያው ጌታ ፊት እግዚአብሔር ምስክር ነው ያለበትን ቸርች አጥቢያው ሎካል ቸርቹ ንገሩኝና በመጀመሪያ አመራር ውስጥ ካለ ቤተክርስቲያኒቱን የገደለ እኛንም ጭምር የገደለ ሰው ስለሆነ በደንብ ልጠይቅ ይገባል። መጀመሪያ አመራሮቹ ማለት ነው። ኦኬ ከዛም ውጪ ደግሞ ቋሚ ራሱ አባል ከሆነ ቤተክርስቲያን ውስጥ የሚያገለግል ከሆነ እንደዛ የሚያገለግል ከሆነ ቤቱን የሚከፍትበት ዓላማ ሙሉ ወንጌል የምትባል ሌሎቹ አብያተ ክርስቲያናት ለሰዎች መዳን ካለው አኳያ ላይ እየሰራ ያለው ስራ እዛ ቤት ውስጥ እሱ ቤት ውስጥ ምንም አይነት ስራ አይሰራም። ምንም አይነት አንደኛ አያስተምርም። ያው ሲሳይ እንደምናውቀው አያስተምርም፣ አይሰብክምም፣ አይከራከርምም፣ አይዘምርምም፣ ምንም ነገር አያደርግም መንፈሳዊ ዓለም ላይ ማለት ነው። የተሰጠኝ ጸጋ አለ በዚህ ጸጋ ላገለግል ነው የወጣሁት ብሎ የሚለው ነገር የለም። ያው መኪና ያሽከረክራል፣ የራሱም ሊሆን ይችላል ወይ ሰዎችም ሊሆን ይችላል፣ ስራ ላይ ሊሆን ይችላል። ስራ መስራቱ እግዚአብሔር አምላክ ይባርከው ይቀጥል። ግን ቤት የሚከፍትበት አጀንዳ ሰው በክርስቶስ ኢየሱስ አምኖ ወደ ብርሃን መንግስት እንዲጨመር ብሎ በሚል ስጦታ እግዚአብሔር ሰጥቶት በዛ በጸጋ ስጦታው ሊያገለግል እንዳይደለ የሚመጣው በደንብ ያስተውላል። ኤርሚዬ ይቅርታ ስላቋረጥኩ መነን መጥቶ አላስገቡት ብሏል። እኔ ልውረድ ብላለች። እኔ ልውረድ ከፈለክ ይግባና አለ ሲሳይ ኦኬ እኔ ልውረድና በእኔ ቦታ አስገባው። እሺ ኤዲት ኦርደር። እሺ ቴንክ ዩ ሲሳይ አለ አላየሁትም። ሲሳይማ ካለ ራሱን ብንጠይቀው ከመለሳለን ማለት ነው። እሺ ኤርሚ ሲሳ እስኪገባ ድረስ አንድ ተወሰነች ደቂቃ እንትን ልበል። ሲሳይ ካለ ላክልን። እሺ ከአንተ አፍ ብንሰማ ደስ ይለናል። አዎ ሲስ ካለ ይግባ። ባይ ዘ ዌይ ዛሬም ተደዋውለን ነበረ። እኔ የቤካን ፊር እጋራለሁ። እውነቱን ነው። ቤካ ብርሃቱን በጣም ነው የምጋራው። ስለዚህ ዛሬ ላመሰግነውም ልወቅሰውም በውስጥ ተደዋውለን ነበር። እኔ ትንሽ ስራ ላይ ሆኜ አልተመቸኝም ነበር። ስለዚህ ቃል እገባለሁ አሁን እዚህ ከምናወራው ውጪም በውስጥ ማለት ያለብኝን አወራለሁ። ችግር የለም። ከሲሳይ ጋር ጥሩ መደላደል አለ ማውራት የምንችልበት። ይሄን እንግዲህ ቃል እገባለሁ። ምክንያቱም ስለምንወደው ልናጣው ስለማንፈልግ እንደገናም ስለምናከብረው ነው። ከሌላ ከምንም አይደለም። ይሄ ከኢየሱስ የተማርነው እንጂ 99 ወንድሞች አሉን አንድ ወተን ስንፈልግ እና አሁን እንደዛ ወጣ ምለው ወንድም አይደለም ለጊዜው።
ግን አሁን ምንም ማስተያየት ከመስጠት በፊት በውስጥ ማውራት ስለምፈልግ አወራዋለሁ። እናንተ አሁን እዚህ ጋር ማውራት የምትፈልጉት ነገር ካለ እናንተ ማውሩ ችግር፣ እኔም በውስጥም ግን ማውራት ይቀጥላሉ ለማለት ነው ቃል ይገባለሁ። ግን ቤካም የሰጣቸው ኮሜንቶች ያስተዋላቸው ነገሮች የብዙዎች ቅሬታ ሊሆን ይችላል። ቅሬታ ዳጊም ላይ አይጠፋም ከዲም ላይ አይጠፋም፣ ግን ሲሪየስ ነው። የቤካ በጣም ትክክል ነው እና እኔ ቃል ገባለሁ ለማለት ነው። አይቼ እንዳላየው አድርጌ ሲሳይንም ለምፈልገው ጊዜ ወንድሜ በህይወቱ ደግሞ ቅር ሲለኝ ደግሞ ለሌሎች ማማው መሆን የለበትም ብዬ ስላሰብኩ ነው። ኤኒዌይስ ነገሬን አላርዝምና አንዴ ባለችን ደቂቃ የትላንቱን ነገር ትንሽ ልገርበው ፍቀዱልኝ። 3-4 ደቂቃ እንጂ ጠዋት ቤካ ቤት የተወሰነውን ብዬ ነበር። የእውነት ለመናገር የነበረኝ ቆይታ ለዲቤት ቆይታ አልነበረም። እዛ ቤት ለዲቤትም አልሄድኩም። እነሱም ለዲቤት መጣህ ብለው አይደለም ያስተናገዱኝ። ምንም ዲስሬስፔክት አልተደረኩም። እውነት ለመናገር ዝም ብሎ እንትኖች አሉ ታውቋቸዋላችሁ፣ የቲክቶክ ላይ ያሉ እንዴት ነው መቆራቆዞች አሉ። ማያሙ አይነት ነበር የነበሩት እንጂ የሆነ በጣም ፐርሰናል የሆነ ማናችንም ለማናችንም የተንጓጠጥንበት ሞመንት አልነበረም። ስለዚህ ለዚህ ደግሞ አንተም ቅድም ኤርሚ እንዳመሰገንከው እኔም ሲስን ቴንኪው ማለት ፈልጋለሁ። እሱም ብቻ ሳይሆን እዛ የተገኙትን ሁሉንም ኦርቶዶክሳውያኖች ጠብቄ ነበር። ትንሽ ሀት የሚያደርግ ያን ያህል በጣም ቦምብ የሆነ አይዲያ ይዤ ሄድኩ እንኳን ብዬ አላስብም የነበረ በጣም ኤርሚ እነ ሜሎስ ሁላችሁ እዚህ ቤት ያሉ ሁሉ ረጅም ዓመት እነ ብሩኬ ጠርቼ ዘልቀው አይደለም ብዙ ሰዎች ይሄን ነገር ሲያነሱት የነበረ ነው። እንደው ትላንትና ምናልባት በተለየ መንገድ ቀርቦ ይሆን አላውቅም ያን ያህል ቦምብ ጥያቄ ይዤ ሄድኩ ብዬ ሳይሆን ስላልጠበቁኝ ይመስላል። እዛ ጋር እኔ ተገኝቻን ጥያቄ እንዳነሳ ስላልጠበቁ ነው እንጂ ብዙ አስገራሚ ነው ጥያቄ ምናምን ብዬ እያካበድኩ አይደለም። ሶ አይ ሃቭንት ፌልት ዲስሪስፔክትድ። ለዚህ እነሱንም ሲሳይንም አመሰግናለሁ። እኔም አይ ቲንክ ያንቋሸሽኳቸው ወይም ያስቀየምኳቸው አይመስለኝም። ኦኬ የሆነ መሀል ላይ ጀማሪ ሲግማ ምናምን ብሏል እና ስድብ መስሏቸው አንዳንዶች የሰደበ መስሏቸው ደስ ብሏቸዋል አኬ ሲናገር ማለት ነውና ስድብ መስሏቸው እነሱ ተከትለው እሱን አንደበት ጀማሪ ሲግማ ይላሉና ኢትዮጵያዊና ኤርትራዊ ወንድምና እህቶቼ እንዴት ምስኪኖች ናችሁ። በጣም ኤክሰፕሽናሊ ኩል ማለት ነው። የስላንግ ቋንቋ ነው፣ መጥፎ ቃል አይደለም። ጥሩ ኩል የሆነ ሰው ማለት ነው። እኔ እንግዲህ የማውቀው ሌላ እንግሊዝኛ ትርጉም ከሌለው በስተቀርና በጣም ይቅርታ ኦርቶዶክሳውያኖች፣ አልሰደበኝም። አኬ አሪፍ ነገር ነው ያወራው። ስለዚህ ምንም ችግር የለውም። ለዛ ነው ምንም ዲስሪስፔክት እንዳልተደረኩ የተሰማኝና ጥቃቅን ነቆራዎች ቢኖሩ ይሄ የሆነ የሚጠበቅ ነው። ያን ያህል የሚያስቀይም ነገር አላረጉም። ምን የሚያረኩ አይመስለኝም። ኦኬ ከቄሲስ ደበበ ሁሉ ብንጀምር ምንም የጠቀሰው ነገር የለም አይታችሁ ከሆነ ብለዋል። እውነታቸውን ምንም የጠቀስኩት ነገር የለም። ምን ብዬ ለገድለ ህሊና ምን ብዬ ልጥቀስ? ማርያም ከሲኦል ታወጣለች ለሚለው ምን ልጥቀስ? ወገኖቼ ለበላይ ሰብ ምን ልጥቀስ? ከምን ልጥቀስ? እርዱኝ እስኪ። መቃብር ለመሳምና 101 ትውልድ ለመማር ለሚለው አስተያየቴ ከምን ልጥቀስ እስኪ? ከምን ምዕራፍ፣ ከምን ቻፕተር፣ ከምን ብሉይ ከአዲስ እንደ ወገኖች እንደው በእኔ ቦታ ዳጌ ያንዴ ትቀጥላለህ። አትዝጋ። ሲስን በኮሜንት የምትሳደቡ ሰዎች ቀጥታ ነው ብሎክ የማደርጋችሁ። ስቶፕ ኢት ነገር ያለው እንዳታዝኑ። ማንም ሰው አይፈታችሁም። ይሄን ቤት አታየውም። ብሎክ ነው የማደርግህ። ቴንክ ዩ። ቀጥል። በጣም ደስቶ ነበር። እኔም ልናገር ነበር። ተባረክ። ራሱ ብሎክ ነው የማደርገው። እኔ ነኝ የራሱ ብሎክ የማደርገው። እኔም ብሎክ ካደረኩ ማንም አይፈታም። ኢቭን ሞዴሬተሮች ብሎክ ካደረጉ አይፈቷችሁም። ስቶፕ። ቴንክ ዩ። ወንድም ነቀጥል። እሺ ምንም የጠቀሰው ነገር የለም ያሉት ላይ እያወራሁ ነበረ። እውነት ነው። ምንም የጠቀስኩትም ነገር የለም። ለእንደዚህ አይነት ላልተጻፉ ከሰው ህሊና ለወጡ ገድሎች እውነት ነው ጥቅስ መጥቀስ አይቻልም። ለዚህ ነው ሰዎችን ከስትንፋሰ ሰው ወደ ስትንፋሰ እግዚአብሔር ተመለሱ የምንላቸው። ስትንፋሰ ሰው ብዙ የተጻፈ ታገኛላችሁ። ብዙ ድርሰት፣ ብዙ ገድላት፣ ብዙ ከሰዎች አእምሮ የወጣ ፈጠራዎች ተጽፎ ታገኛላችሁ። ለነሱ ጥቅስ መጥቀስ አይቻልም። ስለዚህ ወደሚቀጥለው ሊድ አይታችሁ እንደሆነ ቅድም ፒክቸሩ ላይም ኤርሚ እያሳየ ነበር። ሁለት መንገዶች አሉ፣ ሁለት ፓዞች አሉ እያልኩ እያወራሁ ነበር። እውነት ለመናገር የሚገርመው ቢያንስ አንዱ ያድናል እያልኩ ግን አይደለም። እኔ በጣም የገረመኝ ሁለቱም ደግሞ አለማዳናቸው ይገርማል። ያው እንደ ኦርቶዶክስ አይሆናችሁ ሆናችሁ ስታዩት
አትሊስት አንዱ ያድናል እያልኩ አይደለም። ገብቷቸዋል። እንደ ኦርቶዶክሳዊ ናችሁ ስታዩት ያለው ቀቢጸ ተስፋ የሚያድን ይመስላል እንጂ እኮ የምር እኮ ስናወራው እንደ ወንጌል አማኝ ሁለቱ መንገዶች አያድኑ። ምክንያቱም እዛ ቤት ጥምቀት ለድነት የሚባል ስራ ለድነት ብለው የሚያምኑ ቁርባኑን ለዘላለም ከቁርባን የዘላለም ሕይወት እናገኛለን ብለው ያምናሉ። እንግዲህ ይሄ ብዙ ዲቤት የተደረገበት ስለሆነ እዛ ላይ ምንም ማለት አሁን አልችልም ሰፊ ጊዜ ስለሚወስድ። ስለዚህ በዛኛውም ይሁን በዚህኛው በሁለቱም መንገድ እኔ እንደ ወንጌላዊ አማኝ ድነት እንደማያገኙ ነው ማቀው። ግን እንደ ኦርቶዶክስ ሆናችሁ ስታዩት ደግሞ በጣም የሚያወዛግብ ነገር አለ እዛ ቤት። ምናልባት ዛሬ ብዙዎች አስተያየት ተሰጡበት አላችሁ። በዚህ ጋር ገና ያልተፈታ ገና ብዙ ዲቤት የሚደረግ እንደ እግዚአብሔር ቃል በተለያዩ ወንድሞች የፈራረሰ ትምህርት አለ። ገና እሱን ጠጋግነው ወይ ደግሞ ወደ ወንጌል ያልተመለሱበት እያለ እንደገና እዛ ላይ በዚህ በኩል ደግሞ የውሸት ቀቢጸ ተስፋ የሚሰጥ ለአንድ ኦርቶዶክሳዊ አንተ እንደምንም ሲኦል ግባ እንጂ እንደምንም ተሟሙተ ግባ እንጂ ከዛ ያለው ዶንት ወሪ ስፖንሰር የሚያደርግ ብዙ ሰማዕት አለ፣ ብዙ ቅዱሳን አሉ ኢንክሉዲንግ ማርያም ማለት ነው። እና እንደዚህ ተብሎ የሚያዘናጋ ወንጌል ፍጥረትን ወደ ሞት የሚነዳ ወንጌል አለ እዛ ቤት የተጻፈ ወንጌል ተጽፏል። አሁን የምላቸው ነገሮች ሁሉ ተጽፈዋል። እነዚህ ከሲኦል ቅዱሳን እና ሰማዕታት ያወጣሉ የሚለው ሐሳብ በተለያየ ፎርሙ ነው ለዛውም የተጻፈው። አንዴ ተፈርዶባቸው የገቡ ይላቸዋል። አንዳንዴ እናትና አባትህ ሲኦል ካሉ የምታወጣበት መንገድ ይላል። አንደኛው ደግሞ 101 ትውልድ ድረስ ይማርልሃል ይላል። እና ብዙ አይነት የተስፋ የማይሆኑ እንደማይፈጸሙ የሚታወቁ ግን ሰዎችን ሊያሞኙ የሚችሉ ሰዎችን ከማሞኘትም አልፈው ዘመናቸውን የበሉ በህይወት ያሉት ዘመናቸው ተበልቶ አንዴ ድንጋይ ሲይዙ አንዴ ድንጋይ ሲንጠላጠሉ አንዴ በድንጋይ ሲሾልኩ የብዙዎችን ዘመን የበላ የህሊና ገድል አለ። ህሊና ገድል ምንድነው? ባጭሩ ሰውየው የት እንደተጻፈ አያውቀውም፣ የት እንዳነበበው አያውቀውም። ግን ጥቅስ ማምጣ ቢባል ማምጣት አይችልም። ችግሩ ግን ለዛ ጉዳይ ይሞትለታል። ደግሞ መሞት ብቻ አይደለም፣ ይገድልለታል፣ ይፈናከትለታል፣ ይሳደብለታል። እና አያውቀውም። ግን የት ነው የተጻፈው ስትሉት እኔ አላውቅም ብቻ ታወጣለች በቃ ማርያም እሷ ምን ይልሃል እንጂ ምን አልሰማት። እንደሱ ከሆነ ታዲያ ዝም ብለህ ወደ ሲኦል ለምን አትሄድም? ካመንክበት ይሄን ያህል ከተጋደልክ፣ ከተደባደብክ፣ ከተሳደብክበት ታዲያ በሰላም ወደ ሲኦል ሄዳ። አንተ እኮ ተስፋ አለኝ ብለህ የምታምን ሰው ነህ። ለምንድን ነው የምትቀደሰው? ማለት ተቀድሳለም እያልኩ አይደለም። በእርግጥ ያንተ ቅድስና አያውቀውም እግዚአብሔር። ይሄ አይደለም ቅድስና። ገባ? በሳምንት እንትን ቅዳሜና እንትን ብቻ ጠጥቼ ሌሎቹን ቀን ስላልጠጣው ተቀድሻለሁ ብለህ የምታስብ 2 ብርጭቆ ይፈቀዳል ተብሎ የምታስበው የመጠጥና የኃጢአት ምልልስ እሱን ተው፣ ቅድስና ነው ልልህ አልችልም። ገባ? ጥምቀት አካባቢ የሚፈጠረው ነገር ታውቀዋለህ። እንግዲህ እሱን ሳስብ ተቀድሰሃል ማለት አልችልም። ይሄ እንዳለ ሆኖ ግን በፈለከው ህይወት እኮ ኖረህ አንተ at the end of the day ተስፋ አለ አንተ ቤት። የወንጌል ጸር የሆነ ተስፋ አለ። ፍጥረትን ወደ ሞት የሚነዳ እያሞኘ እያታለለ እያንከባለለ እንደ ውሃ የሚወስድ ገድል አለ፣ ትርክት አለ፣ ተረት አለ። በእርግጥ እንዲያውም እሳቸው ምንድነው ያሉት? የመበለት ወሬ ነው ያሉት። ኤርሚ የተሳስተዋል። የባልቴት ወሬ አይደለም ያሉት ቀሲስ። ባይ ዘ ዌይ የመበለት ወሬ አይባልም፣ የባልቴት ወሬ ነው የሚባለው። ቀሲስ ምናልባት እየሰሙኝ ከሆነ መበለት ምን አጠፋች ደግሞ? ምን አጠፋች? እንዴ መበለትነቷ ሳይበቃት ለምን እንደዛ እንዳለው አልገባኝም። ባልቴቶች ግን ያወራሉ፣ እንደዚህ ሐሜት ያወራሉ ተብሎ ስለሚታሰብ ነውና የመበለት ወሬ አሉት ወሬውን። ይሄ እኮ ነገር የመበለት ወሬ አይደለም፣ ተጽፏል። ነገረ ማርያም ላይ ለነገሩ አላውቀውም ብለዋል። ታምረ ማርያም ላይ የተጻፉ ሐሳቦች ናቸው። ብዙ ገድላት ላይ ብዙ ይኸው እነ ሜላ ሌሎች ወንድሞች ስላሉ ሲያወሩት እዛ ላይ ምን ሰማዋለን። ስለዚህ ባጭሩ ሁለት ነገሮች እየተጠቀማችሁ ያለ መጀመሪያ እጃችሁ ላይ ያለውም ገንዘብ ትክክል አይደለም እያለን የሞገትናችሁ ነው። እዛ ላይ ደግሞ ሐሰተኛ ብር አሳትማችሁ እየተገበያያችሁ ነው ቲክቶክ ላይ እና ሮንግ ነው። መቼ የድሮ ገንዘብ ትክክል ነው አልናችሁ? የያዛችሁት እኮ ራሱ ገና ያ ወንጌል ያላችሁት ራሱ እኮ ወንጌልም አይደለም። ገና ብዙ ህጻጻ አለው። በእርግጥ የምንስማማበት የስላሴ ትምህርት ወይ አንዳንድ ትምህርቶች ሊኖሩ ይችላሉ። እሱም ላይ የራሱ ሊሚቴሽን ቢኖረውም ሄዶ አንዳንድ ቦታ ላይ ፍሬን ያዝንባቸውም አለ። አሁን ጥልቅ አልገብቻ አላወራውም እንጂ ብቻ አትሊስት ጥሩ ባክግራውንድ ቢብሊካል ባክግራውንድ ይኖረውና ግን ቃሉ እንደሚለው ያልሄዳችሁበት መነሻችሁ ቢብሊካል ባክግራውንድ ያለው ይመስላል። ሲነሳ ጥምቀት የሚለው ሐሳብ ኦኬ አይ ጥሩ ነው ከመጽሐፍ ቅዱስ የወጣ ሐሳብ ሊያወሩኝ ነው ብላችሁ ታስቡ፣ ግን ሌላ ኮንቴንት ይጨመርበታል። ስለዚህ ምንድነው ሁለት መገበያያ ገንዘቦች ይዛቸዋል። ሁለቱም ገንዘቦች ደግሞ አለማዋጣታቸው ያናድዳል። ያለፈው ገና ተጣርቶ
ትክክለኝነቱ ዲቤት ተደርጎ ከእናንተ አመኔታ አልተገኘበትም። እንደገና ሌላ ሳትማችሁ እየተንቀሳቀሳችሁ ነው። ህዝቡን አለሌ እያደረጋችሁት ነው። ሰነፍ እያደረጋችሁት ነው። ወደ ወንጌል እንዳይመጣ ወንጌል እንዳይሰማ ቢሳደብ እንደ ጽድቅ እንደሚቆጠርለት የሚያስብ ህዝብ ነው እያፈራችሁ ያላችሁ እና ይሄ በጣም ችግር ይፈጥራል። የመጨረሻው ድርሳነ ማርያምና ነገረ ማርያምን አለመረዳታቸው ቀሲስ ሆኖ እንግዲህ አላውቅም፣ እሱ ራሳቸው ይነግሩናል በሌላ ጊዜ። ግን አይ ቲንክ ድርሳሳ ነነ ብለው ሲያስነብቧቸው አንዳንድ ሰዎች በመጨረሻ እስኪያንብበው ስሏቸው አሐቲ ማርያም ብለው የሚያነቡ ሰዎች አሉ። እና እንደዛ ሆኖ ከሆነ አላውቅም የሚባል ግን አለ። እንደገና ቼክ ማድረግ መረጃዎችን ይኖርባቸዋል ቀሲስ። እኔ እንዴት ነው በጣም አስደንግጦኛል። ይህን የባልቴት ወሬ የመበለት ወሬ የሚለው ነገር አይጠበቅም። የቤተ ክርስቲያኒቷ መጽሐፍ ስለሆነ እኔ እንኳ የእምነቱ ተከታይ ሳልሆን በእንደዚህ አይነት መልኩ በቀኑ በዛ ዕለት በዛ መልኩ አላቀረብኩትም እና ለመጽሐፉ አትሊስት ቀሲስም ሌሎችም ሪስፔክት ቢኖራቸው ጥሩ ነበር። ትላንትና ለእኔ ሪስፔክት ነበራቸው፣ ለመጽሐፉ ግን ሪስፔክት አልነበራቸው። ወይ ግን ካለማወቅ ከሆነ እንግዲህ እሱን ሌላ ጊዜ የምናወራበት አጋጣሚ ካለ እናወራለን። ይሄን ላብቃን፣ በዚህ ልጨርስ። ቴንኪው ሲሳይ ስለመጣህ ደስ ብሎኛል። እንኳን ደህና መጣህ። ቀጥሎ ወንድሞች። እሺ ቴንኪው ዳግሻ፣ የተባረክ በጣም ነው የምናመሰግነው። እንግዲህ መጽሐፍቱን በትክክለኛ ስም ነው የጠራው ቀሲስ። የባልቴት የሚሆን የመበለት ብሎ ቢላ ተረት ነው ያለው። እውነት ነው፣ ተረት ነው። ተረታቸው ግን የሆነ ቤቴን አጨናንቆታል። መጽሐፍቶች ማለት ነው በገጽ በምዕራፍ በግዕዝ በአማርኛ የተጻፈ እና ከላይም ጭምር ያሉት እኔም ሆንኩ ሌሎች ወንድሞቼ ሁሉ ጭምር ያሳየኑ ለብዙ ወራቶች ለብዙ ዓመታት መጽሐፍቶቻቸው ጥራት እንደሚጎሏቸው ይሰብሰቡ ተብለው እንደተባሉ ጥራት የሌለው ነገር ሲጋቱ፣ ሲበሉ፣ ሲጠጡ፣ ሲጸልዩባቸው ሃይማኖታችን ማጽኛ ናቸው ሲሏቸው የነበሩት ሁሉ በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን የሚገኘውን የኃጢአትን ይቅርታ እሱ አልበቃ ብሏቸው በሌላ መንገድ ይገኛል ብለው የሚሉ የሚያስተምሩ የዘመናት ጉዶች በሱቲ ተጠቅልለው ተከብረው የኖሩ መጽሐፍቶች አሁን ግን ምን ያህል ክብር እንደሌላቸው በሊቃውንቱም ጉባኤ ስብሰባ ላይ ተነግሯል። ፓትርያርኩም ተናግረዋል። አሁን ያው ደግሞ በነቀሲድ በኩልም ጭምር የባልቴት ወሬ ነው፣ የመበለት ወሬ ነው፣ ተረት ነው። ተረት ነው የነገርከን ዳጊ። ታምረ ማርያም እኮ ለኛ ተረት ነው እያለ ነው ቀሲስ በኩሉ። ነገረ ማርያም ተረት ነው። ድርሳነ ማርያም የሚባለው መጽሐፍ ጭራሽ እንደውም አያውቀውም፣ ተረት ነው። በማርያም ስም እንኳን የተጻፈ መጽሐፍ መርጌታ ባለፈው ሲናገር ከ72 በላይ መጽሐፍት ነው እና ይሄ ሁሉ ተረት ነው አለ። በእርግጥ ነው፣ እውነት ነው፣ ተረት ነው። ግን ይህን ተረቱ ይታመን የለ ወይ ነው። ይሄ ተረቱ የመዳን መንገድ ተብሎ ይታመን የለ ወይ በኦርቶዶክስ ብሎ የሚለው ነው። ሁለቱ ነገረ ድህነት ወይ ደግሞ የመዳን መንገድ ብሎ የሚለው ሲስ ከተናገረ በኋላ ለሜላ ሰጠዋለሁ። ሁለት ብለን ያልንበት እኛ አይደለንም። አንደኛ የመጽሐፍ ቅዱስን አስተምሮ ተከትለው ጥምቀት፣ ቁርባን ምናምን ነገር ብለው የሚሉት ሜሮን ህሊና ምናምን ብቻ የሚባለው ነገር አለ። እሱን ተከትለው በኦርቶዶክስ የዘላለም መዳንን አያገኙም። የመጽሐፍ ቅዱስን ትምህርት ተከትለው በኦርቶዶክስ የዘላለም መዳን አታገኝም፣ እርግጠኛ አትሆንም፣ አያደርጉም። በቁ ነቁ የተባሉ ገዳማውያን ባህታውያን የተባሉት ሁሉ እንኳን ራሱ እርግጠኛ አይደሉም፣ ሊሆኑም አይችሉም። ጳጳሱን ሄደህ ብትጠይቃቸው እርግጠኛ አይደሉም። ሲያመልኳቸው የነበሩ ቅዱሳን ጻድቃን የተባሉት እነሱ እንኳን ራሱ ከሞቱ በኋላ መላእክት መጥተው በክንፋቸው አዝለው ሲወስዷቸው በአየሩ ላይ ሲሄዱ የት እንደምገባ አላቅም እያሉ ሲናገሩ የነበረው ነገር ምሕረተአብ ሲናገር ሰምተናል። እነ ዲያቆን ሄኖክ ኃይሌ መንግስተ ሰማያት በር ላይ ብትደርስ አንዱ እግርህ ወደ ውስጥ ቢገባ ወደ በሩ ወደ መንግስተ ሰማያት አንዱ እግርህ ወደ ውጭ ቢሆን እዛ ጋር እንኳን እርግጠኛ ሆነህ አትናገር፣ መልአኩን ሙሉ በሙሉ ልግባ እንጂ አንተን አላምንህም ብለህ በለው። በመጽሐፍቶቻቸው ላይ በመንግስተ ሰማያት በር ላይ ተኮልኩለው የተቀመጡ ገና መግባታቸውን እርግጠኛ ያልሆኑ በውጭ ተጥለው የተቀመጡ አሉ ይላል መጽሐፍታቸው። ይሄ ሁሉ በቁ ነቁ የተባሉት እነዚህ ሲጸልም በእነሱ በኩል ጻድቃን ሰማዕታት ተብሎ የተባሉ እነ ተክለ ሃይማኖት መንግስተ ሰማያት እንደገቡ መቼ እርግጠኛ ሆናችሁ? በመንግስተ ሰማያት በር ላይ ተጥለው ከውጭ ሆነው ያልገቡ ከቅጥሯ ያልገቡ በጣም ብዙ ጻድቃን አባቶች አሉ ብላችኋል። አንተ ግን እዚህ ቁጭ ብለህ ከበሮህን ይዘህ ቃልቻ ይመስል እየደበደብክ ተክለ ሃይማኖት ፀሐይ ነፍሴን አደራ በሰማይ ትላለህ እና እርግጠኛ አይሆንም። በምንም በመጽሐፍ ቅዱስም አስተምሮት ብትሄድ እርግጠኛ አያደርግህም። ፍትሐት ይፍቱ እስከ 7 ዓመት ይብሉህ፣ ከሞትኩ በኋላ ቤተሰብህን ይብሉት፣ ተጠመቅ፣ ቁረብ፣ ሜሮን ተቀባ። ይሄንን እኮ እናደርግ ነበር። ካህኑ ሲያጠምቅ እኔም ዲያቆኑ አብሬ ነበርኩ። ካህኑ ከዲያቆኑ ጋር ነው የሚያጠምቀው።
ብዙ ህፃናትን አጥብቄያለሁ ከካህኑ ጋር። ብዙ ህፃናትን ሜሮን ቀብተናል ካህኑ ሲቀባ እኔ ይዤለት። ኦኬ። ስለዚህ እርግጠኛ አትሆንም ምንም በመጽሐፍ ቅዱስ አስተምሮት እርግጠኛ አትሆንም። እንደው ከመጽሐፍ ቅዱስ አስተምሮት ይልቅ እርግጠኛ የሚያደርግህ የገድላትና ድርሳናት ላይ ያለው ሁለተኛው መንገድ ላይ ነው። እሱን አንተን አይደለም ቤተሰብህን ሁሉ እርግጠኛ ያደርጋል። ማለት 101 ትውልድ ይማራል። አንተ ሄደህ የዘርአ ብሩክን ገዳም ብቻ በመሳለም መቃብሩን ብቻ በመሳለም አንተ አይደለም ከወገብህ የሚወጡ 101 ትውልድ መንግስተ ሰማያት ይገባል ይላል። እንደውም ከመጽሐፍ ቅዱስ አስተምሮቱ ይልቅ ለነገረ ድህነት ከመጽሐፍ ቅዱስ አስተምሮት ውጭ ባሉ በገድላትና በድርሳናት በዛ ውስጥ ያለው ለኦርቶዶክሳውያን እርግጠኛ ያደርጋል። እና ይሄ ነው ብለን የምንለው። ወንድማችን ሲስ እንኳን ደህና መጣ። ለእኔ እንደዚህ አድርገህ እኔ ብቻ እንዳምን ብትነግረኝ በጣም ደስ ይለኛል። ሌሎችም ወንድሞች እንደዚህ እንደኔ ጥያቄ አለባቸው። ኤርሚ እንኳን ደህና ቆያችሁ። ለሁለቱ ጥያቄ ነው የገባሁት። ሁላችሁ እንኳን ደህና ቆያችሁ። እድሉን ስለሰጠኝ አመሰግናለሁ። ያው በወሬ በጭምጭምታ ከምሰማ ቀጥታ ከኔው ብሰማ ጥሩ ነው ብዬ ነው። ደስ ይለኛል። ቴንክ ዩ። የሰማከው ነገር ቶታል ውሸት ነው። በቸርች አመራር ውስጥ ሊደርሺፕ ውስጥም አገልግሎት ውስጥም የለውም። ቸርች ውስጥ አንድ ምዕመን ነኝ፣ አንድ አባል ነኝ። ከዛ ውጪ ምንም አይነት እንትን ውስጥ የለውም እና እሷን ላጠራልን የገባሁት ይሄ አመራር ውስጥ አለ ምናምን ተብሎ የሰማከው ነገር ቶታል ውሸት ነው። እሺ ቴንክ ዩ። እሺ ኤርሚዬ ቴንክ ዩ ተባረኩልኝ። ኦኬ ግን ሲስ እንደው እኔ ለወደፊት ጥያቄም እንዳይሆንብን በጌታ የኛ ወንድማችን ነህ እንደተባለ በሙሉ ወንጌል ወይ እኔ አሁን የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ጌታን ስቀበል ከኦርቶዶክስ ወጣ 6 ኪሎ አጥቢያ ፓስተር ወልዴ አንተ አሁን ለምሳሌ አንተን አጥቢያ እኔ ምናልባት ከአንተ በፊት ራሱ የማውቃት አጥቢያ እናት ብዬ ነው ማስበው። አንተ ከምታውቃት በፊት እኔ ገና 6 ኪሎ ስትመሰረት ጀምሮ እዛ አካባቢ 6 ኪሎ 4 ኪሎ ዩኒቨርሲቲ አካባቢ ስለነበርኩ ኢቭን ካንተ ምናልባት ካንተ በላይ ባይሆንም በደንብ ማውቃት አጥቢያ ናት ብዬ ነው ማምነው። ኦኬ እነ ፓስተር ወልዴን ታውቃቸዋለህ ወይስ እነ ፓስተር አዲስ ነው? ፓስተር ወልዴን አውቃለሁ፣ ጋሽ ቤተን አውቃለሁ፣ ፓስተር ወልዴን ባለቤታቸውን አውቃለሁ። ቴንክ ዩ። ስለዚህ እኛ ጋር ነህ ጉባኤ እግዚአብሔር ነው ወይስ ሙሉ ወንጌል ነህ? አይ ጉባኤ እግዚአብሔር ያኔ እየተማርኩ ካፈል ነበር። እኔ ሙሉ ወንጌል ነኝ። ኦኬ ቴንክ ዩ። ያ ሌላው እንግዲህ ዳጊ ያወራ ነው። ከቻልክ እኔ በውስጥ ባወራህ ደስ ይለኛል። እሺ ደስ ችግር የለም ኤርሚ፣ ፈቃድ ከሆነ ማለት ነው። ዳጊሻ ጋር ስልክ ካለ ባወራህ ይሻላል። እንግዲህ አሁን በሙሉ ወንጌል በውስጥ ማውራት እንችላለን። ኤርሚ ከፈለግን ሶስታችን ኢቨን እንዴ ምናልባት አይደለም ብሎ ጥያቄ ለሚያነሳሰብ እምነቴ ያ ነው። አይ እሱ እንኳን ተው ሲሳይ ገና ብዙ ትፈተሻለህ። አይ ዳጊ በውስጥ ነው ምንም እንዳትጀምር ምንም ዳጊ አሁን እኮ እንትን አይደለም ለአንተ ብዬም አይደለም ለማናችሁም ብዬ አይደለም። እኔ ክርስቶስን የምከተለው ለራሴ ሕይወት ብዬ ነው፣ ለሰዎች ብዬ አይደለም። ለሰዎች ለዝና ለጥቅም ለምናምን ብዬ አይደለም። ሰው ክርስቶስን የሚከተለው ለሕይወቱ ብሎ ነው፣ ለራሱ ሕይወት ብሎ ነው የሚከተለው እና ለራሴ ብዬ ነው ጌታን አምኜ የምከተለው እንጂ እዚህ ጋር ለተሰበሰበው ሰው ወይ ለተከተለኝ ላጀበኝ ሰው ብዬ አይደለም ኢየሱስን የምከተለው። ኢየሱስን የልጅነት አምላክ ነው፣ ያደኩበት ቤት ነው፣ ወንጌላዊነት ያደኩበት ቤት ነው። ከዛ ደግሞ ማንም እንትን ሊለኝ አይችልም፣ ማንም ሊነቅለኝ አይችልም ብዬ ማምነው እምነት ነው። ቴንክ ዩ። ኤርሚ ሲሳይ ያው ኖርማሊ በስራውም በፋሚሊም በምንም ምንም ተጽዕኖ የሌለበት ሰው ነው ማለት እንደሌላው የሆነ ጥቅም ፈላጊ ወይ ፈላጊ አይነት ሰው አይደለም። በጣም ፕሮፐር የሆነ ፕሮፌሽናል ስራ ያለው እንትን ነውና አሁን የምናስባቸው አይነት ተጽዕኖች የሉም። የራሴን ወሬዎች ግን ከአንተ ጋር ሆነን እናወራዋለን። እዚህ ጋር ምንም ማውራት አያስፈልግም። ማንም ሰው ደግሞ በዳጊ ላይም ጥያቄ ኖሯል እኮ ምን ችግር አለው? ስለዚህ በውስጥ እናወራለን። ቴንክ ዩ ሲሳይ ስለመጣ። ሌሎች ጥያቄ ካለ በዚህ አጋጣሚ የኔ በውስጥ እናወራለን። ግን በዚህ አጋጣሚ ዝላላችሁት 1000 ሰዎች እኔ ምናልባት እያሰብኩት ያለውና ሰዎች ያልተረዱት ምናልባት አንድ ገለልተኛ ቤት ሰዎች እንደዚህ አሁን ለምሳሌ ጠዋት ዳጊ እንዳወራበት አይነት ሰዎች ማንም ሳይጨቁ ነው እንዲያወራ አይነት ፕላትፎርም ከመፍጠር አንፃር ሌላ ምንም አይነት እቅድ ሌላ ምንም አይነት ፍላጎት የለኝም። ሰዎች ኢቭን ራሱ
ፎሎ አርጉኝ እንዲያርጉኝ ምናምን ራሱ ምን አይነት ሰው አይደለም። ብቻ መጥተው በጨዋነት እንዲያወሩና እንዲነጋገሩ ተከባብረው ሰው መንፈሳዊ ነገር ሲያወራ መዘላለፍ የለበትም፣ መሰዳደብ የለበትም። የእግዚአብሔርን ነገር እያወራ አንዱ ዲስሪስፔክት መደረግ የለበትም። ይህንን ከሚል ሀሳብ ነው ቤቴን መከፍተው እንጂ ሌላ እቅድ የለኝም፣ ሌላ ፕሮግራም የለኝም። እና እዚህ ያላችሁ ወንድሞች በሙሉ በጣም ወዳችኋለሁ። በፊት መጀመሪያ ላይ ያው ቅሬታዎች ነበሩን ተነጋግረናል። ግን ከነሱ ትንሽ ፐብሊክሊ አድሚት ብታደርግና ኮሬክሽን ወስጃለሁኝ። አሁን ይሄ አንተ ኒውትራል ሆነ መወያያ ቤት ቢሆን ደስ ይለኛል፣ እንፈልገዋለን። ግን ካለፈው ስህተት እንትን ብዬ እሱ እኮ ቆየ በህዝብ ፊት ያንን ዲክሌር ብታደርግ። ከዚህ በፊት አንዳንድ ነገሮች ነበሩ እዛ እና ጀስት ዲቴል መሄድ አልችልም። እሱን እንትን ብትልልን ጥሩ ነው። በዚህ አጋጣሚ ማንም ሰው ቤቱ መጀመሪያ ቤቱ የተከፈተበት አካባቢ የማኔጅመንት ችግር ነበረበት፣ አንዳንድ ነገሮች ነበሩ። ያን ደግሞ ብዙ ሰዎች ቤት ላይ ምናልባት ይቅርታ ጠይቄያለሁ። ይሄን ኦብቪየስሊ እኔ የማምነው ነገር ነው፣ አልጠየቅኩም ማለት ነው። ግን በየቀኑ የዛሬ 9 ወር ለተፈጸመ የዛሬ ዓመት ለተፈጸመ ድርጊት በየቀኑ እየመጣሁ ይቅርታ መጠየቅ የለብኝም። ግን አሁን ላይ ምንድነው ማድረገው? እንደው ሰዎች ገብተው መናገር መመስከር ይችላሉ። ማንም ሰው ወንጌል አማኝም ሊሆን ይችላል። ማንም ሰው በጨዋነት ገብቶ ተከባብሮ እንዲያወሩ እድል ከመስጠት ውጪ እኔ የማናቸውንም ሐሳብ አላፍንም። ማንም በማንም ላይ እንዲሰለጥን አላረግም። ወንጌላዊ በኦርቶዶክስ ላይ፣ ኦርቶዶክሳውያን በወንጌላውያን ላይ እንዲሰለጥኑ አልፈቅድም። የኔ እቅድ ይሄ ነው። በጨዋነት ተከባብረው የእግዚአብሔርን ሐሳብ እንዲያወሩ። ኢትዮጵያዊ ወንድማሞች ናቸው፣ የሚያወሩት ስለ እግዚአብሔር ቃል ነው። እነዚህ ሰዎች ተከባብረው ካላወሩ ኢቭን እኮ ፖለቲከኞች በአሁን ሰዓት እኮ ተከባብረው ያወራሉ። ታዲያ ሰው የእግዚአብሔርን ቃል እያወራ እንዴት ተከባብሮ ያወራ የሚል ሐሳብ ነው ያለ እንጂ ከዛ ውጪ ሌላ ምንም አይነት እቅድ የለኝም። ይሄንን ብትረዱልኝ ደስ ይለኛል። ኦኬ፣ እናወራለን። በቃ በውስጥ እናወራለን። እኔ አሁን ግልጽ ካረክልኝ ሙሉ ወንጌል ብለህ ካልክ በክርስቶስ ወንድሜ ነህ ብዬ አፌን ሞልቼ መናገር እችላለሁ። ምክንያቱም አንተው ነው የነገርከኝ። ከዚህ በኋላ ሲሳይ ጴንጤ አይደለም ጴንጤ መሳይ ቅብ ነው ምናምን ነገር ብለው የሚል ማንኛውም ነገር ቢመጣ አልሰማም። እኔ አሁን ለምሳሌ ከዚህ ቀደም ኤልያን ስም ስጠራ ሰምቻለሁ። ሊያ ማለት በእኛ አጥቢያ ያለች አገልጋይ ናት። ወንጌላዊ ሊያ ማለት ሊያ ተሾመ እንዴ ጉለሌ አጥቢያ ነህ ማለት ነው ያለው? ሊያ ማለት በቃ ኢቭን መጥሷን ሁሉ መጠየቅ ትችላለህ። ሊያ በጣም እንግዲህ እዛ ቸርች ላይ አገልግያለሁ። የጸሎት ህብረት ሰሜን አጥቢያ ሙሉ ወንጌል ሱሉልታ ሙሉ ወንጌል እንደውም የተዋወቅነው ሱሉልታ ሙሉ ወንጌል ፓስተር አለማየሁ የሚባል ነበረ። የእህቷ ራሄልና ራሄል እህቷ ናት። ጥቁሯ ማለት ነው። እንደውም ሊያዬ ቀጫጫ ነች። አሁን ወፍራ እንደሆነ አላውቅም። ወንጌላዊ አልወፈረች እንዴ? በጣም በቃ ያ ቤት እኔ ሙሉ ወንጌል ቤቴ ነው። በቃ ሙሉ ወንጌል ቤቴ ነውና ቴንክ ዩ። በቃ እዛ ካለ እናወራለን። ሲስ ቴንክ ዩ ብራዘር። ሞቢል አጥቢያ ሙሉ ወንጌል ማለት ነው። አጥቢያው በደንብ ቴንክ ዩ ብራዘር። ሌላው እናወራለን። በቃ ከቻልክ በውስጥ ስልክን አስቀምጥልኝ፣ ዋትስአፕ ስልክ አስቀምጥልሃለሁ፣ እናወራለን። እሺ አስቀምጥልሃለሁ። ተባረክ፣ እንወዳለን። እሺ ቴንክ ዩ። ሁላችሁም በጣም የምወዳችሁ፣ በርቱ፣ ጸጋ ይብዛላችሁ። አሜን። ደህና አደሩ። አሜን። እሺ ቴንክ ዩ። እሺ ሜላ በጣም ይቅርታ በተነሱ ሐሳብ ላይ የምትለው ነገር ካለ በተለይ ከሁለቱ ከመዳን መንገድ አኳያ ለአንተ ቅድሚያ ልስጥህ። አንደኛ በኢትዮጵያ ኦርቶዶክስ ቤተክርስቲያን መምህርም ስለሆንክ ይሄ ሁለት አይነት የመዳን መንገድ ከመጽሐፍ ቅዱስ ውጭ ባለ አስተምሮትም እንደ መጽሐፍ ቅዱስ የሚሆነውን አለ የለም ብሎ የሚለውን ቀሲስ ዲበኩሉና እና አኬ የለም ብለዋል። እኛ ደግሞ አለ እያልን ነው እና የምትለው ነገር ካለ ቅድሚያ ለአንተ ልስጥህ። ቀጥል ሜላ። እሺ ሰላም ለእናንተ ይሁን። እንዴት ናችሁ? ሰላም ብያለሁ ወንድሞች እህቶች። ጌታ ጸጋና ሰላም ከሁላችን ጋር ይሁን። እንግዲህ ቪዲዮን አንተ ያሰማውን የሰማሁት የተነሱ አንዳንድ ፖይንቶች አሉና እነሱ ላይ ትንሽ ነገር ልበል። ዳጊ የጠየቀበት መንገድ በጣም ተመችቶኛል። በጣም አሪፍ የሆነ አቀራረብ ነበር። ዳጊ ጸጋ ይብዛልህ።
በጣም አሪፍ ነበር። የእውነት በጣም ደስ ብሎኝ ነበር ስሰማኝ ነበር እና ላይቭን ራሱ ብከታተለው ብዬ ነበር የተመኘሁት። ወደ ነቀሲስ ምላሽ ግን ስመጣ እኔ በጣም ከይቅርታ ጋራ ቀሲስ እንግዲህ ይህንን እየሰሙ ሊሆን ይችላል። እንግዲህ እንደ አባት በጣም ነው ማከብሮት፣ ግን የዋሹ ይመስለኛል። ማለት አንዳንዴ ሰው በስህተት ሊዋሽ ይችላል፣ ግን ሆን ብሎ ግን ሲዋሽ በጣም ደስ አይልም። እንደዚህ አይነት ትምህርት እኔ አላቅም ያሉት ነገር እሱ ውሸት ነው። በቃ እንዲህ አይነት ትምህርት አላቅም ብሏል፣ የለንም ብሏል። ያቃሉ እንዳለ ያቃሉ፣ ማወቅ ብቻ አይደለም ያስተምራሉ። ለምሳሌ ቀላል አድርጌ ላሳይ ለሰው እንዲገባው። የኪዳነ ምሕረት ቀን ምንድነው የሚያስተምሩት? የኪዳነ ምሕረት ቀን ምንድነው የሚሰብኩት? ምን ብሎ ነው የሚናገሩት? እንደው የወሩ ይቅርና በአመት አንዴ የካቲት ላይ የኪዳነ ምሕረት ቀን ላይ ምንድነው የእርሶ ስብከት? ምን መጽሐፍ ጠቅሰው ነው የሚሰብኩት? መቼም የበላይ ሰብን ታሪክ አያውቁትም ማለት አይደለም። በደም ያውቁታል፣ ያስተምሩታል፣ ይሰብኩታል። ታዲያ በነበላይ ሰብ ታሪክ የኪዳነ ምሕረት አስተምሮ ምንድነው የያዘው ሲባል ሰው ሳያምን የዘላለም ሕይወት እንደሚያገኝ ነው ኪዳነ ምሕረት የሚባለው ታሪክ የሚነግረን። እንደውም ዳጊ እዛ ጋር ምን ነበር ያለው? እኛ ኢትዮጵያውያን አንበላም እንጂ ብሏል። ሰው እንኳን ቢበላ ደህንነት ይገኛል። ያ ነው ከበላይ ሰብ ታሪክ የምናውቀው። የፈለገውን ያክል ህዝብ በላ፣ ልጁን በላ፣ ሚስቱን በላ፣ ጎረቤቶቹን በላ፣ ጓደኞቹን በላ፣ ጎረቤቶቹን ሁሉ በላ። ከዛ በኋላ አንድ በቁስል የተመታ ለማኝ የነቢጤ ሲያገኝ ቁስል ስለያዘውን ያልበላው እንጂ ለማኙም ተበልቶ ነበር። ሰው መብላት ማይዘገንነው ቁስል ሲያይ የሚዘገንነው ሰውዬ ነው በላይ ሰብ የሚባለው ወይም ስምዖን የሚባለው። ያ ትክክለኛው ስሙ ስምዖን ነው። በላይ ሰብ ማለት ሰው በሊታ ወይም ሰው የሚበላ ማለት ነው። ከዚህ ሰውዬ እንዴት ነው የዳነው ከተባለ በማርያም ምልጃን የዳነው። ይሄንን መቼም በህይወት ዘመኖት ቢያንስ 2 ጊዜ ይሰብኩታል። እንደው ቢያንስ እኔ እንደሚመስለኝ እዛ ጋር ናኬ ስለነበሩ ናኬና ለማስቀየም ይመስለኛል እንደዛ የተዋሸው እንጂ የኪዳነ ምሕረት ቀን እንደው ይሄ ስብከት እንደሚሰብኩት በጣም 100% እርግጠኛ ነኝ። 100% እርግጠኛ ነኝ። ሌላ የተናገሩት ነገር አለ ቀሲስ። ሙስሊሞች እንደዛ እንኳን አያምኑም፣ ምንም እንኳን ባታምኑ ትድናላችሁ የሚለው ትምህርት እንኳን እኛ ኦርቶዶክሳውያኖቹ ጋር ይቅርና ሙስሊሞች ጋር እንኳን የለም አሉ። እኛም እኮ የገረመን እሱ ነው። ሙስሊሞች እንኳን ሳይኖራቸው እንደዚህ አይነት ትምህርት ክርስቲያንን የምትሉ እናንተ፣ የቀደመችው ቤተክርስቲያን አባል ነን የምትሉ እናንተ ጋራ እንደዚህ አይነት ትምህርት መኖሩ ነው በጣም የገረመን። በአሕዛብ እንኳን የማይገኘው ልማድ ክርስቲያን ነኝ በምትለው ቤተክርስቲያን ውስጥ መገኘቱ ነው እኛም የገረመን እኮ ቀሲስ። እሱን የገረመን እኛም በሙስሊሞች እንኳን የሌለ ልማዶች፣ ሙስሊሞች እንኳን የማያስተምሩት ትምህርት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ታስተምራለች። እሱን የገረመን እኛ ማለት ነው። እና የቀሲስ መልስ እንግዲህ ቶታሊ እኔ ውሸት ነው የቤተክርስቲያኒቷን ትምህርት ሆን ብሎ ሜቢን አኪላ ለማስቀየም እዛ ጋር የነበሩት ሰዎች ከሳቸው ጋር ስለማይስማሙ እንደው በዚህ አጋጣሚ ትንሽ እርቅ ፈጥረዋል። አንድነት እየመጣ ስለሆነ እሷን ነገር ለማጣት ይመስለኛል ያለፉት ማለት ነው። አክሊል ጋር ደግሞ ልምጣ። እንደው ብዙ የተናገረው ነገር ካለ በኋላ ብታሰማን ደስ ይለኛል ኤርሚ። ቅድም ከሰማሁት ግን አንድ ነገር ተናገረ አክሊል። አሁን የተናገረው ሐሳብ አለ የሁለት የመዳን መንገድ የሚባለው ትምህርት በዓለም አቀፍ እንኳን የማይታወቅ ትምህርት ነው አለ። እንዴ በዓለም አቀፍ የማይታወቅም? እኛም እኮ የምንለው እሱን ነው። ይሄ ሁለቱ የመዳን መንገድ የሚለው እኮ ትምህርት የሚታወቀው በኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። በዓለም አቀፍ የማይታወቅም። ሁልጊዜ የሆነ ሐሳብ ሲነሳ እቺ ዓለም አቀፍ ቤተክርስቲያን ይለናል። ለምን ከተባለ የኢትዮጵያ ቤተክርስቲያን የማለት ድፍረቱን ቀምተናል። ለዛ ነው ከአንደበታቸው የሚያወጣው። ለዛ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት አይችሉም። እኔ እንደዚህ ማለት እንዳይችሉ ስላደረግናቸው ይህን ድፍረታቸውን ስለቀማናቸው በጣም ደስተኛ ነኝ። ማለት አይችሉም።
የሚሉት ምንድነው? እቺ በዓለም አቀፍ ያለችው እቺ ማትሳሳቷ ቤተክርስቲያን ነው የሚሉ። ሎካሏ ስንላቸው አይ እሷን አንፈልግም ትሳሳታለች፣ ስለሷ አትንገሩን ነው። የኛ ጥያቄ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባል እስከሆናችሁ ድረስ በቤተክርስቲያኒቷ ሁለት የመዳን መንገድ አለ። ያው ጠቅለል ሲደረግ ማለት ነው አለ። እንደውም የበለጠ የሚታወቀው ሁለተኛው መንገድ ነው። የመጀመሪያው መንገድ እንደውም ብዙም አይታወቅም። ስለዚህ በቤተክርስቲያኒቷ የነገረ ድህነት ትምህርት እኔ አሁንም የቤተክርስቲያኒቷ የነገረ ድህነት ትምህርት አላት ብዬ አላምንም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ያው አላት ምትሉኝ ከሆነ የሰማችሁ ነው አይደል? ናክሊል ያው ዲቤት እጠራለሁ ማለት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ነገረ ድህነት የሚባል ትምህርት የላትም። ነገረ ድህነት ትምህርቷ እዛም ተመሰቃቅሎ የተቀመጠ ነው። አላት የሚል የትኛውም የኢትዮጵያ ኦርቶዶክስ ቤተክርስቲያን አባል የሆነ ለመዋየት ፈቃደኛ ነኝ። የላትም። ቤተክርስቲያኒቷ እንደዚህ አይነት የሚባል ትምህርት አይነበራትም። እንደዚህ አይነት ትምህርት የጀመሩት እነ ዲያቆን ያረጋል አበጋዝ ናቸው። እሱንም የኢስተርን ኦርቶዶክስ ጽሑፎችን እያነበበ ማለት ነው። ኦፊሻሊ ግን ቤተክርስቲያኒቷ እንደዚህ የሚባል ነገር ጭራሽ አታውቅም። ምንድነው ቤተክርስቲያኒቷ የምታውቀው ከተባለ ቃል ኪዳን የሚባል ነገር ነው የምታውቀው። ቃል ኪዳን፣ የቅዱሳን ቃል ኪዳን የሚባል ነገር ታውቃለች። ስለዚህ መዳን የሚለውን ኮንሰፕት እንዴት ነው የምትረዳው ቤተክርስቲያኒቷ? በቃል ኪዳን አማካኝነት ነው የዘላለም ሕይወት የሚገኘው ወይም የኃጢአት ስርየት የሚገኘው ነው እንጂ የምትለው አሁን እናንተ በምትሉት መንገድ አይደለም። እንደዚህ አይነት መንገድ የላትም ቤተክርስቲያኒቷ። እስቲ ከራሳቸው አንድ ነገር ላሰማችሁ። ራሷ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምንድነው የምታምነው በዚህ ጉዳይ ላይ የሚለውን ኢኦቲሲ እንግዲህ ኢኦቲሲ ቲቪ ላይ የቀረበ ነው። ኢኦቲሲ ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቸርች ማለት ነው። ምንድነው የሚያምኑት የሚለውን ላሳያችሁ። ምክንያቱም እነሱ ስለሆኑ የቤተክርስቲያኒቷ ድምጽ እነሱ ስለሆኑ እነሱ በዚህ ጉዳይ ላይ ምንድነው የሚያምኑት? እሺ ላሳያችሁ። አንዴ በትልቁ ሉንና ላሳያችሁ በማስረጃ። እሺ ይታያል አይደል? ምንድነው የሚለው? የኢትዮጵያ ተዋሕዶ ቤተክርስቲያን ቴሌቪዥን ቤተክርስቲያኒቷ የምታምነው ማለት ነው። ቤተክርስቲያኒቷ እንዲህ ነው የምታምነው። ስለዚህ የቤተክርስቲያኒቷ ድምጽ የሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን በዚህ ጉዳይ ላይ ምን ይናገራል የሚለውን ላሰማችሁ። 1-2 ደቂቃ ከገነት አስገባት እና አገለግላት፣ እናቱን ፈልጋችሁ አምጡልኝ በማለት 200 ጭፍሮችን እመቤታችን ቅድስት ድንግል ማርያም ወዳለችበት ስፍራ ላከ። ጌታችን መድኃኒታችን ኢየሱስ ክርስቶስ የእናቱን የሥጋ ተድላና ደስታ አይፈልግምና ዮሐንስን ሂድና አስተምረው ብሎት እርሷን በደመና ጠቅሶ ከገነት አስገባት። እነኋት መድኃኒታችሁ ብሎም ሰጣቸው። ወተቀበልዎ ነፍሳተ ሎሙ አበው እለ አዕረፉ እምአቤል ይላል። ከአቤል ጀምሮ እስከ እርሷ ድረስ ያሉት ነፍሳት ሁሉ እልል ብለው በደስታ ተቀበሏት። በአማን እግዝእትነ በአማን መድኃኒትነ እያሉ በምስጋናም ተቀበሏት። ወዲያው ከመንበሩ ወስዶ በቀኙ በማስቀመጥ ዘአይን ይረእየ ወዘእዝን ይሰማ በውስተ ልበ ሰብ ዘኢተሃለየ ዘአስተዳለወ እግዚአብሔር ለእለ ያፈቅርዎ። አይን ያላየውን ጆሮ ያልሰማውን በሰው ልብ ያልታሰበውን አምላክ ለሰው ልጆች ያዘጋጀውን መንግስተ ሰማያትን የክብር ስፍራም አሳያት። ዘድልው ለሰይጣን ወለሰራዊቱ መካን ይላል። ለሰይጣንና ለሰራዊቱ ለመልእክተኞቹ የተዘጋጀውንም የመከራ ቦታ አሳያት። ወዲያውም በሲኦል የሚሰቃዩትን ነፍሳት በማየቷ ከልብ አዘነች። ወይ ሊተ አሌ ሊተ መኑ እምዜነዎሙ ለውሉደ ሰብ ከመ ኢይምጽኡ ዝየ። ወዮ የሰው ልጆች ወዲህ እንዳይመጡ ማን በነገራቸው በማለት ከልብ አዘነች። ጌታችንም ይህንን ሁሉ አሳይቶ መልሷታል። ከዚህ በኋላ
ዕለት ዕለት ወደ መቃብሩ እየሄደች ትማጸን ጀመር። አይሁድ ለምቀኝነት አያርፉምና ቀድሞ ደቀ መዛሙርቱ ልጇን ተነሳ አረገ እያሉ ሲያውኩ ኖረዋል። አሁን ደግሞ እርሷ ምን ልታመጣብን ይሆን ብለው ሊጣሏት ሲመጡ ከዓይናቸው ትሰወራቸዋለች። ከመቃብሩ ስፍራ ጠባቂ ቢያቆሙም እርሷ ዕለት ዕለት እየመጣች ትጸልይ ነበር። እነርሱ ግን ዓይነ ልቦናቸው ታውሯልና ሊያዩዋት አልተቻላቸውም። በዚህ ሁኔታ ከቆየች በኋላ በዚች ቀን ኦ ወልድየ ወፍቁርየ እስእለከ ልጄ ወዳጄ ሆይ ከስጋዬ ስጋን ከነፍሴ ነፍስን ነስተ ሰው በመሆን ወበማህፀኔ ዘጾረተከ ተሳተ አውራሃ ወአምስተ ዕለተ 9 ወር ከ5 ቀን በተሸከመች ማህፀኔ ከአንተ ጋራ ከሀገር ወደ ሀገር ስለመሰደዴ መተ ልመናዬን ትሰማኝ ዘንድ እለምንሃለሁ በማለት አምርራ ጸለየች። ወኮነ ሶቢሃ አብየ ድልቅልቅ ወተሰጥቁ መቃብራት ይላል። ታላቅ ንዑስ ውስታ ሆነ፣ መቃብራትም ተሰነጣጠቁ። ጌታም እልፍ አእላፍ መላእክትን አስከትሎ መጥቶ ሰላም ለኪ ኦ እምየ፣ እናቴ ማርያም ሆይ ሰላም ላንቺ ይሁን፣ እንዳደርግልሽ የምትፈልጊው ነገር ምንድነው አላት። ኩሉ እሺ፣ ምናልባት አሁን የገባችሁ ሰዎች ካላችሁ ይሄ ማሰማችሁ ኢኦቲሲ ላይ የቀረበ ዘገባ ነው፣ ትምህርት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ኦፊሻል የሆነ የቴሌቪዥን ስርጭቷ ላይ የተላለፈ ከዛ ዩቲዩብ ላይ የተቀመጠ ትረካ ነው፣ የግለሰብ ትረካ አይደለም። ስለዚህ በደንብ እየሰማችሁ ዘጸዋአ ስምየ ወዘገብረ ተስካርየ አው ዘይምህር ነዳየ ወምስኪነ በእንተ ስምየ አው ዘሃነጸ ቤተ ክርስቲያን በስምየ ወይሁብ ዕጣነ ወዘይተ ለቤተ ክርስቲያን በስምየ ዘጸዋአ ወልዱ ወወለቱ በስመ ዚአየ ስሜን የጠራ መታሰቢያዬን ያደረገ ስለ ስሜ ለተቸገሩ የሚራራ በስሜ ቤተ ክርስቲያንን የሰራ ያሰራ ለቤተ ክርስቲያን መባ ዕጣንና ዘይትን በስሜ የሰጠሁ ኖት ከፍቅሩ ጽናት የተነሳ ወንድ ልጁን ወይም ሴት ልጁን በስሜ የጠራውንና ያስጠራውን ሁሉ ማርልኝ ከሞተ ነፍስ አድንልኝ ብላ ተማጸነችው። ሰማችሁ አይደል? ይሄ ሐሳብ የሚገኘው መጽሐፍ ቅዱስ ላይ አይደለም። ይሄ ሐሳብ የሚገኘው ገድላት ላይ ነው፣ ድርሳነ ኪዳነ ምሕረት ላይ ነው። ስለዚህ ቤተክርስቲያኒቷ የቃል ኪዳን ብላ የሰጠችው ርዕስ ነው። ከመረጥኳቸው ጋራ ቃል ኪዳን አደረኩ የሚል ርዕስ ሰጥታ በማርያም በኩል ደህንነት፣ ሕይወት፣ የኃጢአት ስርየት እንደሚገኝ በዚህ ቪዲዮ ላይ እየተናገሩ ነው ያሉት። ይህን ሁሉ አደርግልሽ ዘንድ በእኔ በባህሪ አባቴ በአብ በባህሪ ሕይወቴ በመንፈስ ቅዱስ ቃል ኪዳን ገባሁልሽ አላት። ወዲያውም ወደ ሰማይ አረገ። ጌታም ተናግሮ የማያስቀር አምላክ ነውና በገባላት ቃል ኪዳን መሰረት ብዙ ኃጥአን በእመቤታችን በቅድስት ድንግል ማርያም አማላጅነት ተማጽነው ከሲኦል መከራ ድነዋል። ይኸው ብዙ ኃጥአን በማርያም ቃል ኪዳን ታምነው ተማጽነው ከምን ዳኑ? ከሲኦል። ስለዚህ ሁለተኛው መንገድ የተባለው ይሄ ነው። ከሲኦል ዳኑ። ምናልባት እችኛውን ብቻ ላሰማችሁ። ጀነት ተማጽነው ከሲኦል መከራ በገባላት ቃል ኪዳን መሰረት ብዙ ኃጥአን በእመቤታችን በቅድስት ድንግል ማርያም አማላጅነት ተማጽነው ከሲኦል መከራ ድነዋል። በየዓመቱ ይሄን ይመስላል። እንግዲህ ቤተክርስቲያኒቷ የምታምነው ይሄን ነው። ማምነው ማስተምሮ ትምህርት ይሄ ነው እወቁልኝ ብላ በቲቪ አሳየች። ከዛ ደግሞ ዩቲዩብ ላይ ያስቀመጠች። የቤተክርስቲያኒቷ ትምህርት ይሄን ይመስላል ማለት ነው። ስለዚህ እቺ ዩኒቨርሳሏ ቸርች ይሄን ትምህርት አታውቅም ብትሉ ዩኒቨርሳሏን ቸርች አይደለም እኛ የጠየቅነው።
እኛ የጠየቅነው የኢትዮጵያ ኦርቶዶክስ ቤተክርስቲያንን ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰው ልጁን በማርያም ስም ከጠራ ያ ልጅ ምን ይሆናል? የኃጢአት ስርየትን ያገኛል፣ ሲኦል ገብቶ እንኳን ቢሆን ወደ ገነት ይገባል የሚል ትምህርት አላት። ስለዚህ ቅድም ዳጊ እንዳለው በቃ ሲኦል የገባ ሁሉ ዋስትና አለው። ምን የማድረግ የመውጣት ማለት ነው፣ የመውጣት ዋስትና አለው። ስለዚህ የቤተክርስቲያኒቷ ትምህርት ይሄ ነው። አይ የቤተክርስቲያኒቷ ትምህርት አይደለም የሚል ሰው ካለ መጀመሪያ መሟገት ያለበት ከማን ጋራ ነው? ከኢኦቲሲ ጋራ ነው መሟገት ያለበት፣ ከተቋሙ ጋራ ነው መሟገት ያለበት። ይህን ማለት ፈልጋለሁ። እንግዲህ ጸጋ ይብዛላችሁ። እሺ ቴንክ ዩ ወንድማችን ሜላ ተባረክ። ስለዚህ ሁለቱ መንገዶች ማለት በመጽሐፍ ቅዱስ አስተምሮ መንግስተ ሰማያት እንገባበታለን ብሎ የሚሉት የትምህርት መንገድ አላቸው፣ የመዳን መንገድ አላቸው። እንደገና ደግሞ ከመጽሐፍ ቅዱስ ውጪ ባሉ በተጻፉ አሁን ቅድም በኢትዮጵያ ኦርቶዶክስ ቤተክርስቲያን የቴሌቪዥን ፕሮግራም ላይ ይሄው ያስቀመጡት ይሄ ትርክት የተገኘው ከመጽሐፍ ቅዱስ አይደለም። ይሄ ቃል ኪዳን ገባላት ገባችለት ምናምን ነገር ተብሎ የተባለው የተጻፉት በቀኖና መጽሐፍት በተባሉት መጽሐፍቶቻቸው ነው። ይሄ ትርክት ድርሳነ ኪዳነ ምሕረት ላይ ያለ ሜላ እንዳለው ታምረ ማርያምም ላይ ያለ ይሄ ትርክት ማለት ነው። በሁለቱ መጽሐፍቶች ግልጽ ሆኖ የተጻፈ ነው እና እንደ ነቀሲስ ዲበኩሉ አይነት ምንድነው ያሉት? እኛ እንደዚህ አይነት ትምህርት የሚባል የለንም፣ የባልቴት ነው የመበለት ወሬ ነው ምናምን ነገር ብለዋሉ። በእርግጥ ወሬው ትክክል ነው፣ ትርክቱ ትክክል ነው። የባልቴት ወሬ ነው ማለት መጽሐፍ ቅዱስ መረጃ ምንጭ የሌለው ማለት ነው። የብሉያትና የአዲስ ኪዳንን የሐዋርያቱን ትምህርት መሰረት ያላደረገ ትርክት ነው። የትውልዶች ታሪክ በእግዚአብሔር እውቀት ላይ ከፍ ያለ የሰው ሐሳብ ነው። በቀይ በጥቁር እስክሪብቶ የተጻፈ በብራና ላይ የተጻፈበት ዕቃ አይደለም ማተር የሚያደርገው፣ የተጻፈበት ቀለም አይደለም። ግን ብራናም ላይ አይደለም ድንጋይም ላይ ይጻፉት፣ እንኳን ድንጋይ ላይ አይደለም የሰው ልብ ላይ ጽፈውት የለው በየዘመናት ቀጥቀጠው በእያንዳንዱ ቀን እና ትምህርቱ አለ የለም ብሎ የሚለው ግን ቀሲስ ዲበኩሉ እንደዚህ የሚባል ትምህርት የለንም ብለው አሉ። ሜላ እንዳለው በጣም በግልጥ ነው የዋሹት፣ በግልጥ ነው የዋሹት። በጣም ነው እየዋሹ ያሉት። አሁን መጽሐፍቶቻቸውን ሁሉ ጭምር እየካዱ ነው። አንዳንዱ መጽሐፍቱም አያውቋቸውም፣ አንዳንዶቹንም ጭምር ደግሞ የሚያውቁትን ይክዳሉ። ስለዚህ በቤተክርስቲያኒቱ አስተምሮት ውስጥ ሁለት አይነት አስተምሮት አለ። በመጽሐፍ ቅዱሱ አስተምሮት ሄደ ቆርበህ ተጠምቀህ ተጠማምቀህ ምናምን ነገር ብለው የሚሏት መንገድ አለች። እሱ ካልሆነልህ ደግሞ ባትጠመቅም ባትቆርብም ቁርባንንም ክደህ ጥምቀትንም ክደህ ክርስቶስንም ክደህ የምትገባበት ክርስቶስን እግዚአብሔርን ክደህ አብ ወልድ መንፈስ ቅዱስን ክደህ የምትገባበት የመዳን ትምህርት አላት ኦርቶዶክስ። ወንድሞች እናቶች፣ ስም ማጥፋት አይደለም ያለ መረጃ እንደማናወራ ታውቃላችሁ። ያው ሜላ እንኳን ሲያሰማ ቪዲዮ ከፍቶ ማስረጃ ማለት ነው። በቤተክርስቲያኒቱ ትምህርት አይደለም ጥምቀትን አይደለም ክርስትናን ክደህ አብ ወልድ መንፈስ ቅዱስን እግዚአብሔርን ክደህ መንግስተ ሰማያት መግባት ትችላለህ ብሎ የሚል አስተምሮት አላት የኢትዮጵያ ኦርቶዶክስ ቤተክርስቲያን። የሥላሴ ትምህርት ዋናው ትምህርታችን ነው። የክርስቶስ ትምህርት ዋናው ትምህርታችን ነው። ሚስጥረ ሥላሴ፣ ሚስጥረ ሥጋዌ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን፣ አምስቱ አዕማደ ሚስጥር ዋናው የማይነካው ዋናው ፒላራችን ነው ይላሉ እንጂ በእነሱ ቤት አስተምሮት ፒላሩን አፍርሰህ የሆነ ሰውዬ ከያዝክ ወይ ማርያምን ከያዝክ መንግስተ ሰማያት መግባት ትችላለህ ብሎ የሚል መጽሐፍ አንድ መጽሐፍ አይደለም፣ ሁለት መጽሐፍ አይደለም፣ ሶስት መጽሐፍ አይደለም፣ አራት መጽሐፍት እናሳያቸዋለን። የተጻፈ ወንድሞች እናቶች፣ የተጻፈ የተሰነደ ሥላሴን ክደህ መንግስተ ሰማያት ትገባለህ ብላ የምታስተምር የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች። በመጽሐፍቶቿ ላይ እዚህ ይመጡና ዋናው በሥላሴ ማመን ነው ይሉናል። አዎ ሥላሴ እኛ ጋር የምንቀልድበት አምላክ አይደለም። አሐዱ ሥሉስ የእግዚአብሔርን አሐዱ ሥሉስ በደንብ እናምናለን። እሱን ከካድከው የካዱኝን እክዳለሁ ብሎ በሚለው አምላካዊ ቃል መሰረት ለዘላለም የድቅድቅ ጨለማ የእሳት ባህር ውስጥ ትጣላለህ እንጂ ማርያም ቀሚሷን እየቀደደች ጉንጯን እየሰነጠቀች ፊቷን እየቧጨረች የምታስገባበት አይደለም። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመጽሐፍ ቅዱስም አምነህ መንግስተ ሰማያት መግባት ይችላል። የመጽሐፍ ቅዱስን አስተምሮት ብለው የሚሉት አለ። ከዛም ደግሞ ከመጽሐፍ ቅዱስ ውጪ ያለውን ደግሞ እሱንም አምነህ መንግስተ ሰማያት መግባት ትችላለህ ብሎ የሚል ሁለት አይነት የመዳን መንገድ አላት። ሁለት አይነት። እንደውም አብዛኛው ህዝቧ በመጽሐፍ ቅዱስ ባለው አስተምሮት መሰረት ከሚድነው ይልቅ አብዛኛው የሰበከችው በገድላትና በድርሳናቱ የቀኖና መጽሐፍት ላይ ባሉት ነው። ሂዱ በገጠሪቱ ኢትዮጵያ ላይ ያለው ማለት ነው። ምናልባት ከተሜው ነክ የሚባለው
አሁን ጴንጤውም ሲያርገበግባቸው ተሐድሷውያኑም ሲያንቀጠቅጧቸው ግማሹ የሚቀርበውንም የሚመሳሰለውንም የማይመሳሰለውንም ትርጓሜ ተርጉመው ህዝቡን መጽሐፍ ቅዱስ ያው በስመ አብ ወወልድ ወመንፈስ ቅዱስ በአሐዱ አምላክ ብለው ቅዱስ ጳውሎስ በኤፌሶን መልእክቱ ብለው እንዳሉት እንደዛ ይሉና ከተረት ጋር የተጨማለቀ ነገር አውደ ምሕረት ላይ ቆሞ ይነግራል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ጀምሮ በዛቲ ዕለት አይረፈ ብሎ ይጀምርላል። የሆነ ሰውዬ ስሙን ጠርቶ ከእናታቸው ከወይዘሮ እንትና ከአባታቸው ከወይዘሮ ካቶ እንትና በዚህ ሀገር በሀገረ ብህንሳ ተወለዱ ይላል። ብህንሳ የሚባል ጂኦግራፊ ላይ ስትፈልገው አታገኘው። ከዕለታት በአንድ ቀን ይለው ይጀምሩላል። ከዕለታት በአንድ ቀን ድኩላ ሊያድኑ ሄዱና ምናምን ነገር ብሎ ይጀምርላል። ከዛ ድኩላውን አነጣጥረው ሊመቱ ሲሉ ቅዱስ ሚካኤል ተገለጠለት። ቅዱስ ሚካኤል ተገለጠለትና ድኩላውን ከገደለ በኋላ የገደለውን ድኩላና ያንን ገዳዩን አዳኙን ሰውዬ ተሸክሞት ቅዱስ ሚካኤል በክንፉ አዝሎ አየሩን ሁሉ አዙሮ የጎጃምን ምድር የቤጌምደርን ምድር የትግራይን ምድር የባሌንም የአርሴንም ምድር ሲያዞራቸው ዋለ። ከዛ ወደ በዓታቸው አስገባቸው እና ብለን ስንል በረከታቸው ይደርብህ ይላል። ምኑ ነው በረከቱ የሚያደርብኝ? የዚህ ሰውዬ ሚካኤል የተገደለ ድኩላ ከገዳዩ ከአዳኙ ሰውዬ ጋራ ተሸክሞ ሁለት ሬሳዎች ተሸክሞ አየር ላይ የሚሽከረከርበት ምክንያት ነው። በጣም ያልገባኝ ነገር ስራ ጠፍቶበት የቅርብ ጓደኛቸው ነው ሚካኤል። በጣም ብዙ ቦታ ላይ ለእያንዳንዱ ለአቡነ ተክለ ሃይማኖት እንትን ሚዜው ነበር ይልሃል። ሚካኤል ሚዜ አታም ስለ ብራዘር እና የደም ሸማውን ለእንትን ያው እንግዲህ 3 ቀን እንትን ብለዋል። ያው ማን ያለው እንግዲህ ዲያቆን ዳንኤል ክብረት ነው ያለው። ገድሉን ጠቅሶ ተክልዬ ለ3 ቀን ቀምሰዋል አሉ እና በፍጹም አልቀመሱም። ኧረ በፍጹም እንደዚህ አይነት ነገር ሳቸው አያውቁም። ድንግል ናቸው ተብሎ ሲባል የነበረው ዲያቆኑ ፍርጥ አድርጎ ተናገረው። በቲሳው ገድለ ተክለ ሃይማኖት ገድል ላይ በግዕዙም ላይ ተጽፏል። ደግሞ የማንኛው ነው ብሏል። ይኸው መጽሐፉ እጄ ላይ ስላለ ማለት ነው። እና ለ3 ቀን ያው ኮምኩመዋል ማለት መኮምኮም ማለት በደስታ ተክለ ወልድ መዝገበ ቃላት ላይ ያው ትርጉሙ ደግሞ ለኢትዮጵያውያን በደንብ ነው የሚገባ እንደዚህ አይነት ነገር። እና ሚዜ ነበረ አሉ ሚካኤል መልአኩ። ዋው! እና ታዲያ ምንድነው ብሎ የሚል የደም ሸማ ይዞ ወደ እናቷ ቤት ሄዷል ሚካኤል እና ሊሸልል አይደል? ኧረ ጎራው ተክልዬ እኮ አግብተው በዚህ ቀን ቢሆነው በዛ ጋር መጥቶ የደም ሙሽራ ማለት የደም ሸማ ይኸውና አካኪ ዘራፍ አለ። ምክንያቱም ሚዜ ነው ብላችሁናል። አጣም እኔም ሚዜ ሆኜ ስለማቅ ገጠር ማለት ነው። አናስገባም ሰርገኛ በሪተኛ አሉት አይደል ሚካኤል። ሚዜ ነው ብላችሁ ስላላችሁ ማለት ነው። ይሄ ተረታም ትውልድ ሁሉ እንዴ የትኛውም ቦታ ነው ቅዱስ ሚካኤል በተለይ መልአኩን እንዴት እንደቀለዱበት አልኩ። አደን ሲያድን ተገለጠለት ሚካኤል። ከዛ በኋላዋን ድኩላዋን መታት። ያ በኋላ ተሸክሞ ምን አንድ ፊቱን ገፎ በልቶ ምናም ነገር ሰጠው እኮ ማለት ነው የቀራቸው። መጽሐፍቶቻቸው ምንድን ነው የሚያወሩት? ከመጽሐፍ ቅዱስ ውጪ ያሉት መጽሐፍቶች ነገረ ድህነትን አያነሱም ወይ? ያነሳሉ። ነገረ ድህነትን እንደው በደንብ ነው የምናደርገው። ነገረ ድህነትን በደንብ ነው የሚያነሱት፣ በደንብ ነው የሚያወሱት፣ በደንብ ነው የሚያስተምሩት ቀጥቅጠው። ስለዚህ በገጠሪቱ ኢትዮጵያ ያለ ኢትዮጵያዊ መጽሐፍ ቅዱስን አንድ ቀን ተሰብኮ አያውቅም። አንድ ቀን ከዛ ይልቅ ጽዋ ማህበር እንዲጠጣ እያንዳንዱ ገበሬ እኮ ጽዋ ማህበር ይጠጣል። ለምን ነው ጽዋ ማህበር የሚጠጣው? ሚካኤልን የሚጠጣ ከሆነ በመንግስተ ሰማያት ዋስ ሆኖ ሊያድ ነው። ዛሬ የሚጠጣው የሚያወጣው ጠላና የሚሰራው የሽምብራ ክክ የሚሆን በስጋ ወጥ የሚሰሩት እሱን እርስ በርሳቸው በልተው የእጃቸውን ጥራጊ ለድሃ ሰጥተው ከዛስ በመንግስተ ሰማያት ይታሰብልሃል ብሎ በሚል በዚህ ተጠቃሚው ማን ነው? ሚካኤል አይደለም። ታዲያ ማን ነው ተጠቃሚ? ቁጥር 1 ተጠቃሚ ቄሶችና ዲያቆናት፣ ቁጥር 2 ተጠቃሚ ህዝቡ ራሱ ማለት ነው።
ይጠጣልሃል ማለት ነው ብራዘርዬ፣ ይጠጣል እንደ ጉድ። እዛው ቤት ነበርን። አንዱ ከሚጠጣው ከሚጨልጠው ትውልድ መካከል ነበርኩ። እናስ ያጠጣኸው በመንግስተ ሰማያት ተመዝኖ ልትገባለህ እየተባለ ማለት ነው። የቅዱስ ሚካኤልን ዝክሩን አናጓድል በሚመጣው ዘመን ዋስ ሆኖ ያድናችኋልና ይላል። ዋት ምንድነው ያልከው ኤርምያስ? የቅዱስ ሚካኤልን ዝክሩን አናጓድል በሚመጣው ዘመን ዋስ ሆኖ ያድናችኋልና የት ነው ብሎ የሚለው? ድርሳነ ሚካኤል መቅድም ቁጥር 17 ላይ መጽሐፉ አለ እንደ ኤርምያስ እጅ ላይ እዚያ አያድንም እያሉ ይላሉ። ከዛ ጌርሳም እየሰጣለ ወንድምነት ጉድሽን አላወቅሽ ያገሬ ገበሬ ይሰማል። አዎ ትሰማለህ። አንድ ከ35 ነው ከ36 ላይ አቆማለሁ። ቶሎ ላውራ። ማቴዎስ ዛሬ የሰማው ስብከት ነው። ማቴዎስ ለአገልግሎት ሊሄድ ብሎ ሰይጣን ሲዋጋው በአንደኛው አህያ በነጩ አህያ መጽሐፉን በጥቁሩ አህያ እሱ ተጭኖ ሊሄድ ነበረ። እንግዲህ ማስታወሰው ነው የምነግርህ። ከዛ ጠዋት ለአገልግሎት እንዳይሄድ ሁለቱንም አንገት ሰይጣን ቆርጦበት አደረ አሉ ቄሱ ሲናገሩ። ከዛ ጠዋት ተነስቶ አንገቱ ሰምተሃል፣ አንገቶቹን ወስዳችሁ ትከሉ አላቸው። ከዛ በኋላ ሲነጋ መሄድ ሲጀምር ጠዋት በብርሃን ሲያዩ ለጥቁሩ የነጩን አንገት ለነጩ የጥቁሩን አንገት የተከሉለት አሉ። ቀጥል ይርም ያዕቆብ ዘመራ ይባላል። ተረት በጌታ በኢየሱስ ወይ ያዕቆብ ዘመራ ይባላል። እሱ ሰውዬ በረከቱ ይደርብህ ብያለለ። ያዕቆብ ዘመራ ማቴዎስ ነው ያሉት። እኔ እንግዲህ የቤት ስሙ ይሆን የሰውየው ያዕቆብ ዘመራ ይባላል። ትክክለኛ የሚናገረው የዘበነን ትምህርት ተከታተሉ። ጥርት ኩልል ያለች ትምህርት የሚያስተምረው የኦርቶዶክስን ዘበነ ነው። እሱን ሰውዬ ነው መስማት ያለብህ። የኦርቶዶክስን የጠራ ትምህርት ለመስማት ከፈለክ በቃ ሳይጨምር ሳይቀንስ፣ ከጨመረበትም ትንሽ የሚያጣጥፈው ነገር አለ፣ ግን በደንብ ነው የሚናገረው። ቆንጅዬ ተረት እጥር ምጥን ባለ ክሽን ባለ ቃላት ያቀርብልሃል ማለት ነው። ድርሳነ ሚካኤል አንድ አይደለም ሁለት ነው ያለኝ። ይታይ ብራዘርዬ በትንሣኤ ዘጉባኤ ማተሚያ ቤት፣ ይሄኛው ደግሞ አዲስ የታተመ ነው። ተመሳሳይ ነው፣ ቃሉ በሙሉ ተመሳሳይ ነው። ይሄኛው ደግሞ በአሚዩ ኢንጂነሪ ማተሚያ ቤት የታተመ ማለት ነው። እሺ ቁጥር 17 ላይ ምን ይላል? ድርሳነ ሚካኤል እኛ እናቅም ማለት አይደለም። ቁጥር 17 አይደል ያልኩት መቅድሙ ላይ ይሄው ቁጥር 17 ወዘይመጽእ ዓለም አመ ዕለተ ኩነኔ በፍርድ ቀን ማለት ነው። አመ ዕለተ ኩነኔ በሚመጣው ዓለም በፍርድ ቀን ዋስ ሆኖ ያድናችኋል። ምኑ? ይልቁንም የመላእክት አለቃ የሚሆን የቅዱስ ሚካኤልን ዝክር አናጓድል። ጠላ መጥመቃችሁን እንዳታቆሙ፣ ዳቦ መድፋታችሁን እንዳታቆሙ፣ በስሙ ድሆችን ለሚቀበሉ ዝክሩ ለሚዘክሩ ለሰው ልጆች ሁሉ ሁልጊዜ ይቅርታውን ምሕረትን የሚለምን በዚህ ዓለም ምኞቶቻቸውን የሚፈጽምላቸው ጸሎታቸውን የሚሰማ የሚያድናቸውም ስራቸውን የሚያቃናላቸው እሱ ነውና። ምኞታቸውን የሚፈጽምላቸው ማን ነው? ሚካኤል። ጸሎታቸውን የሚሰማ የሚያድናቸውም ስራቸውን የሚያቃናላቸው እርሱ ነውና በሚመጣው ዓለም በፍርድ ቀን ዋስ ሆኖ ያድናችኋል። ይሄ የመዳን ትምህርት አይደለም እንዴ? የመዳን ትምህርት አይደለም ወይ? የመዳን ትምህርት አይደለም ወይ? ስለዚህ ህዝባችን በገጠሪቱ ኢትዮጵያ በሙሉ የሚሰበከው ምንድነው ብላችሁ ብትሉ የአብርሃም አምላክ ምስክር ነው። እነዚህ አይነት የተረት መጽሐፍቶች እንጂ የሚሰበከው ለገጠሩ ህዝባችን መጽሐፍ ቅዱስ አይደለም የሚሰበከው። አይደለም። ከኔ አባት ጀምሮ የሚካኤልን
ጽዋ ጠጣለሁ እያለ ነበር ሲቀልድ የነበረው ፋዘሬ። ግን ሄዷል፣ ጭሯል አልኩ። የለም የመዳንን ወንጌል ነግሬዋለሁ። የምትሉት ነገር እኮ ትክክል ነው ልጅ ያለኝ። ሁሌ ነግራቸዋለሁ። አውድማ ላይ ተሰብስበን ሁሉ ባሉበት አብረውኝ የቀደሱ ካህናትና ዲያቆናት፣ እኔ ገጠር ልጅ ነኝ፣ ባለውበት በዛ ቁጭ ብለን ስብከተ ወንጌል ኃላፊው መጥቶ ከአውራጃው ቤተ ክህነት ካህናቱም መርጌታውን ባለበት የቤተ ክርስቲያኒቱ ቄሰ ገበዙም ሌሎቹም ካህናትና ዲያቆናት አብረውኝ የቀደሱ የኔን እድገት የሚያውቁ ጠባዬን፣ አመሌን ምናምን በሙሉ የሚያውቁ ለተጠየቁት ጥያቄ ነገረ ድነትን በተመለከተ አንድ መልስ አልመለሱም። እናቴና አባቴ ባሉበት አውድማችን ላይ ቁጭ ብለን እህል መውቂያ አውድማችን ላይ እነሱም ጠላቸውን እየጠጡ ለኔ ሚሪንዳ ነው ስፕራይት ተገዝቶልኝ እናቴና አባቴ እትብቴ ተቀብሮ እትብቴ በተቀበረበት ባደግኩበት ቀይ መንደር ላይ ማለት ቁጭ ብለን አውርተናል። ታሪክ ያለኝ ሰው ነኝ። ዝም ብዬ ብቅ ያልኩ እንዳይመስልህ። የኦርቶዶክስ ዲያቆን ነኝ ብዬ ስል ዝም ብሎ ይመስላቸዋል ሰዎች። ቁጭ ብለን እናቴ በሕይወት አለች፣ ወንድሞቼም ነበሩ፣ ሰምተዋል፣ አይተዋል። ምንም መልስ ሲታጣ ዛሬ እህቶቼና ወንድሞቼ በሙሉ በጌታ ናቸው። ወንጌል ነግሬያቸው ማለት ነው። ነገረ ድነትን በተመለከተ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ ብቻ ነው ብሎ የሚለው ውሸት። እነዚህስ መጽሐፍቶች ነገረ ድነትን አያወሩም እንዴ? እነዚህ መጽሐፍቶች ነገረ ድነትን አያወሩም ወይ? እናቱ የወለደችው ሲመጡ አያወሩም ብሎ ይበል። ይሄ ገድለ ናኩቶ ለአብ ገድለ ክርስቶስ ሰምራ አያወራም። እነኚህ ድርሳነ ራጉኤል ምንድነው የሚያወሩት ታዲያ? እነዚህ በክርስቶስ ኢየሱስ ሰው አምኖ መዳንን ነው የሚያወሩት ወይስ በፍጡራን መደገፍን ነው የሚያወሩት? ኦኬ ስሬ እንኳን ያለው ድርሳነ ሩፋኤል ምንድነው የሚያወራው? ስለምን እንደሚናገረው ገድለ ዘራ ብሩክ ስለምን እንደሚናገረው ስሬ እንኳን ያለው ከገራዤ ውስጥ ተርፎ እዚህ የተቀመጠ ስሬ ያስቀመጥኩት። እነዚህ እና አባ ጊዮርጊስ ማን አባ ንጨጌ ዘጠገሮ ነው ማን ነው የሚባለው? ባይዘው እናትና አባቱ ሳይገናኙ የተጸነሰ ሰው ነው ሰውዬ። ቆይ አሳያችኋለሁ። እናትና አባቱ ግብረ ስጋ ግንኙነት ሳያረጉ ግን ተጸነሰ። በምን አሁን አላወራውም። ሁለቱም ገድል ስላለ በአንዱ እኮ ብቻ አይበቃቸውም። ያው እጨጌው እዚህ ጋር አለልህ። ያው አቡነ እጨጌ ዘጸገሮ ኦኬ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ሸዋ ሀገረ ስብከት በቀወት ወረዳ የጸገሮ አቡነ ዮሐንስ የጸገሮ አቡነ እጨጌ ዮሐንስ የቤተክርስቲያኒቱ ህንፃ አሰሪ ኮሚቴ ማለት ነው። ይሄው ማህተሙ። ጉድ ትሰማለህ ብራዘር፣ አስኮመኩምሃለሁ ብራዘር። ይሄ ስለ አንድ ሰው የተጻፈ ገድል ነው። ደግሞ ሌላኛው በዚሁ ሰውዬ ስም ደግሞ ሌላ ገድል፣ ሁለት ገድል በአንድ ሰው ስም። ይሄ ደግሞ በጉንዶ ተክለ ሃይማኖት የታተመ በጉንዶ ተክለ ሃይማኖት አሳታሚው የጉንዶ ተክለ ሃይማኖት አንድነት ገዳም ማተሚያ አሳታሚው የታተመበት ይምራን ማተሚያ ቤት። ያው ስልክ ቁጥሩ እዛው ተንጫጫ፣ እዛው ጠይቅ። እነዚህ ሁሉ ምንድነው የሚያወሩት ታዲያ? ነገረ ድነትን አያወሩም? በደንብ ነው የሚያወሩት። ይሄ ነገረ ድነትን አያወራም እንዴ? ገድለ አቡነ መልከ ጼዴቅ ያወራል። ያንተን የዘላለም ሐሳብ ልፈጽምልህ አይልም እንዴ? ድርሳነ ኡራኤል አያወራም? ያወራል ነገረ ድነትን። ምን አርካር ያሰበሰብኩት እዚህ ብራዘርዬ፣ መጽሐፍቶቻችሁ በመጽሐፍቶቻችሁ ማፈር ብቻ ነው ያለበት። አቡነ ሀብተ ማርያም አያወራም? ከመጽሐፍቶች ጥቂቶች ስር ያሉትን ማሳየው እስር ያሉትን መጽሐፉ ከመብዛት የተነሳ ገራዥ ውስጥ አስቀመጥኩት። ቦታ ጠቦኝ ማለት ነው። ወንድሞች እናቶች፣ የና አቡነ ገሪማ መጽሐፍት አያወራም እንዴ? እስቲ ማን ነው የትኛው ቄስ ነው መጥቶ አያወራ? እነዚህ መጽሐፍት እያንዳንዳቸው ህንፃ ቤተክርስቲያን ታንጾላቸው ቀን ተሰይሞላቸው እኮ የሚመለኩ ሰዎች ናቸው። መጽሐፍቱን ስታነበው ውስጡ ነገረ ድህነትን ያወራሉ። አንደኛው መንገድ ይሄ ነው። ድርሳነ ገብርኤል ያወራል ነገረ ድህነትን። ኧረ በቃኝ ኤርምያስ እስክትል ድረስ አሳየለ። ድርሳነ ኪዳነ ምሕረት ያወራል ነገረ ድህነትን። ማን ነው የምታምታቱት? ማን ነው የምታታልሉት? እንዲህ ብለን ካልን እዚች ጋር እንኳን ባሉት እንደ ጥቂት ናት አይደል? እቺ በጣም ትንሽ ናቸው አይደል? እስቲ ስንት ናቸው? 2 3 4 5 6 7 8
9 10 11 12 13 14 15 16 17 18 19 20 ጥቂት ናት። ጌታ እግዚአብሔር ምስክሬ ነው አልኳችሁ። በጣም ጥቂት ናት። 20 መጽሐፍ በጣም ትንሽ ነው። እዚህ ጋር እስሬ ብቻ እዚህ ጋር አስቀመጥኩት ማለት ነው። እስኪ እናቱ የወለደችው ይግባና አይ እነዚህ መጽሐፍቶች አላቃቸውም ብሎ ይበል። እያንዳንዳቸው ቀን ተሰይሞላቸው የሚመለኩ ታቦት ተቀርጾላቸው ህንፃ ቤተክርስቲያን ታንጾላቸው የሚመለኩ ናቸው። አታምታታም ስለ ብራዘርዬ ስለምን ደም የሚያወሩት እነዚህ ታዲያ ነገረ ድነትን ካላወሩ ስለምን ደም የሚያወሩት? እነዚህን መጽሐፍቶች ስራቸው ቁጭ አድርገው ከዛ ይመጡልና በመጽሐፍ ቅዱስ ብቻ አውሩን ይላሉ። እናንተ መቼ መጽሐፍ ቅዱስ ብቻ ታምናላችሁ? መጽሐፍ ቅዱስ ብቻ መቼ ታምናላችሁ? መጽሐፍ ቅዱስ ብቻ ብለን ማስንል የሉተር ቀሸት ነው ብላችሁናል። አሁን ማጠፊያው ቸገረህ ማለት ነው። አሁን ኦርቶዶክስን እነዚህን መጽሐፍት ሳናስጥላቸው በመጽሐፍ ቅዱስ አናወራቸውም። አዎ እነዚህን መጽሐፍቶች እንክርዳድ ወይ ስንዴ መሆናቸውን በደንብ ላሳይህ ይገባል። አይመስልህም? ማን ድፋባቸው ላሳይህ ይገባል። አሁን እኔ ጋር መጥተህ በመጽሐፍ ቅዱስ ብቻ እናውራ ብለህ ብትለኝ ሉተርን ይቅርታ ጠይቅ በመጀመሪያ። አይ ሲጀምር እግዚአብሔርን፣ ከዛ ሉተርን፣ ከዛ እኛን የወንጌላውያን አማኞች። ምክንያቱስ መጽሐፍ ቅዱስ ብቻ ብሏል ብላችኋል። አዎ ብሏል እና ይቅርታ ጠይቁ ኦፊሻሊ። አባታችን ሉተር በረከቶ ይደርብንና ብላችሁ ምን ነው ከና አባ ጊዮርጊስ ዘጋስጫ ያንሳል እንዴ? ዳውላ ይጥል የነበረው ማለት ነው። በተቀመጠበት ይበላው የነበረው በጣም ብዙ ነው። ዳውላ እህል ይበላ ነበር ይላል። ሰው ነው ሰውየው፣ የወሎ ሰው ነው። በ1357 ነው የተወለደው ይላል አባ ጊዮርጊስ ዘጋስጫ ገድል ላይ። እና ሰውየው ኩንታል ያህል ነገር ይበላልሃል። ከዛ ደግሞ በቶሎ ቶሎ ነው ወደ ሽንት ቤት ይወጣ የነበረው። እና በዛው ባለበት አንዴ እንደዚህ እየወጣ እያለ እንግዲህ አልወጣ ብሎት ይሁን ምን ይሁን አላቅም፣ ማርያም 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 ብሎ ጠራሉ እዛው እየተጸዳዳ ባለበት። እና ማርያም ሆዬ ከቻለችልህ በገድሉ መሰረት ያው በረከቱ ይደርባችሁ እና ከቻለች እና እንዴት የቆሸሸ ቦታ ላይ ሆነ ተጠራኛለህ ብለህ እመቤቴ የፍቅርሽ ቢጠናብኝ ነዋ ብሎ አላት ይላል። እና ሁለተኛ እዚህ እንደዚህ አይነት የረከሰ ቦታ ቁጭ ብዬ እንዳልጠራሽ መቀመጫዬን ድፈኙ ብሎ ሲላት ጭስ መውጫውን ደፍናለት ሄደች ይላል። አቤት እኔ አሁን እውነት እንደዚህ የምታደርግ ቢሆን ማርያም በጣም ብዙ እዚህ ቲክቶክ ላይ ጭስ መውጫቸው የሚደፈን በጣም ብዙ ኦርቶዶክሳውያን ነበሩ። ጠቁማት ነበር በእውነት ማርያም ይሄንን ታምር ድጋሚ ብታደርገው በሲሚንቶ ነው የመረገችው ወይ በምንድን ነው ብለህ እኔ ጋር አትለፋለፍም አልኩ። አታምታታም ስል ብራዘር እና አባ ጊዮርጊስ ዘጋስጫ ትምህርቱ ይሆናልጫ እነዚህን መጽሐፍቶች ለቆይ የሱ መጽሐፍቶች 29 መጽሐፍቶች የተጻፉ አሉ። ቴንኪ ወገኖች፣ ባለፈው እነሱ መጽሐፍቶች ለማዋጣት ገንዘብ የላካችሁልኝ በኤድዬ በኩል ደርሶኛል። ይመጣል በቅርብ ምናልባት አንድ ሳምንት ወይ 2 ሳምንት ይፈጃል። እዚሁ ላይቭ እያለን ከፍተዋለን። የአባ ጊዮርጊስ ዘጋስጫ መጽሐፍቶች በሙሉ ይከፈታሉ። በሙሉ እኮመኩማለሁ። ከዛ ገጽ ከምዕራፍ እያወጣው ግዕዝ ከአማርኛ አሳያለሁ። እንዴት አይነት ቤተክርስቲያኒት ውስጥ እንዴት አይነት መርዝ እንደተከለ። እነዚህ መጽሐፍቶች ነገረ ድነትን አያወሩም? ያወራሉ። አተላልሰህ ትጸድቃለህ ብሎ የሚል መጽሐፍ ቁጭ አድርገህ በመጽሐፍ ቅዱስ ብቻ አውራኝ ስትለኝ እኔ ላይ ሙድ እያስክ እንደሆነ ነው የሚገባኝ። አንተዬ ነገረ ድነትን አያወሩም? ያደናሉ። 101 ትውልድን ያስምራል እኮ ብሎ ያለው ይሄ ሰውዬ ነው። መቃብሩ ጋር ቆመህ 40 ሜትር ቆመህ እንትን ካልክ ምንም በቃ 101 ትውልድ የተሰጠው የቃል ኪዳን ብዛት ለማርያም እንኳን ይሄን አለ ቃል ኪዳን ብዛት አልተሰጣትም። 491 ቃል ኪዳን ሰጠው ይላል። ቆይማ አንተዬማ ወይ እንግዲህ ነገር ያነሳዋል አይደል? እነዚህን እስቲ ወደ ስፍራቸው ልመልሳቸው። እዚህ እንፈጫቸዋለን አልኩ። እነዚህ መጽሐፍቶች በደንብ እያነበበ ምን ይሻላል ብለህ እስክትል ድረስ አባቶች ይሰብሰቡ ብለዋል። እኔ ጋር ግን እንዳይመጡ ነግሬያለሁ። መጽሐፍቶች ይሰብሰቡ ብለዋል ብፁዕነታቸው። እኔ አልሰጥም። ገንዘቡን እንሰጣለን። ኤርሚያስ የገዛበትን ገንዘብ እንሰጣለን። መጽሐፍቶቹን መልሶ ነው ቢሉኝ ቃል ለምድር ለሰማይ ሰማይ ምድር ከፍ ዝቅ ይላል እንጂ አልመልስም። ከነማው እንትና ግቢ ይመልሱ። አልመልስም ብያለሁ። ቆይ ለዘርአ ብሩክ የተሰጠን ቃል ኪዳን ላሳይ፣ ስንት ቃል ኪዳን እንደሆነ
ማርያም እንኳን እንዲህ አይነት ቃል ኪዳን አልተሰጣትም። አብርሃም እንኳን እንዲህ አይነት ቃል ኪዳን አልተሰጠውም። ሰውየው ፌመስ ነው አልኩ። ፌመስ ነው። አይ ዶንት ኖ የት ሀገር ተወላጅ እንደሆነ። ጎጃም ውስጥ ግን ገዳሙ ያለው ጎጃም ነው ይላል። ጎጃሜ ይሁን ጎንደሬ፣ ኦሮሞ ይሁን ትግሬ ጉዳይ አይደለም አልኩ። ጉዳይ አይደለም። ስንት ቃል ኪዳን ተሰጣቸው ይላል ጌታ ለዘርአ ብሩክ የገባለት ቃል ኪዳን ብዛት ኦኬ። አንዴ ጠብቁኝማ። ተናገር እውነቱን ገጽ 122 ሰባተኛ ክፍል 28ኛው ምዕራፍ ላይ ቁጥር ስንት? ቁጥር 14 ላይ ይናገራል። እንደዚህ ብሎ በጣም ብዙ ነው የሚዘበዝበው። ሙሉን ያነበብኩት እኔ ጋር የማንበብ ችግር የለም። እናንተ ኦርቶዶክሳውያን ዝም ብለህ ስታዘጠዝጥ መጽሐፍ ቅዱስን አይደለም የራሳችሁን መጽሐፍቶች ጥርስ ከምላሳቸው እያወጣን እነዚህን ባለጌ መጽሐፍቶች ስርዓት ለማስያዝ እየተወቆሉ ነው አልኩ። ያለ ገላጋይ። እሺ ቁጥር 14 ዳግመኛ መታሰቢያውን ለሚያደርጉ ስሙን ለሚጠሩ የማንን? የዘርአ ብሩክን ወንዶችና ሴቶች ልጆቻቸው የእናታቸውና የአባቶቻቸው መታሰቢያ ቢያደርጉ እስከ ስንት ትውልድ ይላል? እስከ 100 ትውልድ ድረስ እንዲድን ቃል ኪዳን ሰጠው ይላል። 100 ትውልድ ቃል ኪዳኑ ምን ያህል ነው? 491 ነው። 490 ብር እያልኩትኝ 100 ትውልድ ድረስ ይድናል። ልብ በልና ስማኝ ያዝልኝ ብራዘር። ነገረ ድህነትን አያወሩም ይሉሃል መጽሐፍቶቹ። እንዴት ነው የማያወሩት? እንኳን ያንተን አይደለም የዘር ትውልድህን ሁሉ ጭምር ነገረ ድህነት ይወስኑልሃል። ይሄኛው ሌላ ታዲያ የኦርቶዶክስ ተዋሕዶ ቤተክርስቲያን የመዳን መንገድ አይደል እንዴ? ቅድም ወንድሜ ሜላ ካለው ከመጽሐፍ ቅዱስ ውጪ የዘርአ ብሩክን ስም ብትጠራ ወንዶችና ሴቶች ልጆቻቸው የእናትና የአባቶቻቸውን መታሰቢያ ቢያደርጉ እስከ 100 ትውልድ ድረስ እንዲድኑ ቃል ኪዳን ሰጠው ይላል። ስንት ቃል ኪዳን ነው የተሰጠው? በዚሁ ክፍል ላይ የመጨረሻው ቁጥር 20ኛው ቁጥር ላይ ያልቃልና ምን ይል እንደሚል የልጅ ልጅ ይድኑባቸው ዘንድ ለአባቶቻቸውና ለእናቶቻቸው